ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ ሲጠበቁ የነበሩ ጨዋታዎች ነበሩ። በተለይ ደግሞ በቶፕ ፎር ፉክክሩ ላይ በጣም ትልልቅ ለውጦችን ማምጣት የሚችሉ የአውሮፓ ቻምፒየንስ ሊግ ውስጥ ለመግባትም በትልቁ ፉክክሮች የነበሩበት የጨዋታ ዕለት ነው ብሎ ማንሳት ይቻላል። ምክንያቱም ሶስተኛ ደረጃ የተቀመጠው ማንቸስተር ዩናይትድ ከአራተኛው አስተን ቪላ እንዲሁ ሊቨርፑል ከቶትናም ሆትስፐርስ ጋር ጨዋታ ያደረጉበት ነውና እነዚህ ጨዋታዎች ሲጠበቁ ነበር። ትላንትናም ለማንቸስተር ዩናይትድ የተመቻቸ ቀን ነበር ብሎ ማንሳት ይቻላል። በተለይ የአውሮፓ ቻምፒየንስ ሊግን ተሳትፎ ለማረጋገጥ በደንብ አሁን የገፋበት ቀን ነው ብሎ ማንሳት ይቻላል። ምክንያቱም ማንቸስተር ዩናይትድ ተከታዩን አስተን ቪላ አሸንፏል። ከዛ ውጪ ሊቨርፑል ደግሞ ከቶትናም ጋር አቻን የተለያየው በቅዳሜ ዕለት በተደረገ ጨዋታ ደግሞ ቸልሲ ሽንፈት ገጥሞት እንደነበር ይታወሳልና በዚህ ሳምንት በተደረጉ የቶፕ ፎር ፉክክሮች ላይ ማንቸስተር ዩናይትድ ብቻ ነው ድል የቀናው። ስለዚህም ነጥቡን ከፍ አድርጓል። ከአስተን ቪላ በ3 ነጥብ ርቋል። አምስተኛ ደረጃ ላይ ከተቀመጠው ሊቨርፑልም እንዲሁ የ5 ነጥብ ልዩነቶች ከቸልሲ በ6 ነጥብ ልዩነቶች እንዲርቅ አድርጎታል። በርከት ያሉ ጉዳዮችን ከትናንትናዎቹ ጨዋታዎች ጋር አያይዘን እናነሳለን። ሌሎችም ሊጎች ላይ በጣም የሚጠበቁ ጨዋታዎች ነበሩ። የእነሱንም የጨዋታ ውጤቶች እያነሳን ነው ቆይታን የምናደርገው። ከዛ ውጭ እናንተን ሀሳብ አስተያየት እንቀበላለን። ስምና አድራሻችሁን እየጻፋችሁ ሀሳቦቻችሁን አጋሩን። ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ እኛን እያበረታታችሁ እንድትጀምሩት ደግሞ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪምየር ሊግ መርሃ ግብሮች ቀጥለው እየተደረጉ ይገኛሉ። ትላንትናም ጨዋታዎች ቀጥለው ተደርገዋል። ለምሳሌ ያክል ኢትዮ ኤሌክትሪክ ትላንትና ከነገሌ አርሲ ጋር ያደረገውን ጨዋታ በድል አጠናቋል። በኢትዮጵያ ፕሪምየር ሊግ መርሃ ግብር ኢትዮ ኤሌክትሪክ ነገሌ አርሲን 2-0 በሆነ ውጤት ያሸነፈበት ሆኗል። የኢትዮ ኤሌክትሪክን የማሸነፊያ ግብም ሐሰን ሁሴን 2 ግቦችን ከመረብ ጋር ማሳረፍ የቻለም ተጫዋች ሆኗል። ነገሌ አርሲ ያለፉትን 5 ጨዋታዎች ማሸነፍ ያልቻለ ቡድን ነው። ኢትዮ ኤሌክትሪክ 3ኛ ተከታታይ ድሉን ማሳካት ችሏል። በሌላ ጨዋታ ወላይታ ዲቻ ከመቀሌ ሰባ እንደርታ ጋርም 0-0 በሆናቸው ውጤት ያጠናቀቀበት ጨዋታም ትናንትና ከተደረጉ መርሃ ግብሮች መካከል ሌላኛው ነው። ነገሌ አርሲ በ38 ነጥቦች 3ኛ ደረጃ ላይ ሲቀመጥ ኢትዮ ኤሌክትሪክ በ37 ነጥቦች 4ኛ ደረጃ ላይ ነው የሚገኘው። በአንጻሩ ወላይታ ዲቻ 27 ነጥቦችን ይዞ 16ኛ፣ መቀሌ ሰባ እንደርታ ደግሞ በ23 ነጥቦች 19ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። በኢትዮጵያ ፕሪምየር ሊግ በተደረጉ መርሃ ግብሮች ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ትልልቆቹ የአውሮፓ ታላላቅ ሊጎች ትላንትናም ቀጥለው ተደርገዋል። እንግሊዝ፣ ጀርመን፣ ጣሊያን፣ ስፔንና ፈረንሳይ ትላንትና የተደረጉባቸው በርከት ያሉ ጨዋታዎች ያሉባቸው ሳምንታትን ያሳለፉት ትላንትናም ሲጠበቁ ጨዋታዎች ነበሩ። በ30ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ ትላንትና 4 መርሃ ግብሮች ተደርገዋል። ሴልኸርስት ፓርክ ላይ ክሪስታል ፓላስ ከዳንኤል ፈርከው ሊድስ ዩናይትድ፣ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከአስተን ቪላ፣ ኖቲንግሃም ፎረስት በሜዳው ሲቲ ግራውንድ ከፉልሃም፣ ሊቨርፑል በሜዳው አንፊልድ ከቶተንሃም ጋር ያደረጓቸው ጨዋታዎች ትላንትና ሲጠበቁ የነበሩ ጨዋታዎች ናቸውና እነዚህን ጨዋታዎች በቅደም ተከተል እናንሳ። ሴልኸርስት ፓርክ ላይ የተደረገው የክሪስታል ፓላስና የሊድስ ዩናይትድ ጨዋታ ምንም አይነት ጎል ሳይቆጠርበት ጨዋታው 0-0 በሆናቸው ውጤት የተጠናቀቀ መርሃ ግብር ነው። እነዚህ ሁለት ቡድኖች እንግዲህ የሚያደርጉት ትላንትና ያደረጉት ጨዋታ በተለይ ሊድስ ዩናይትድ ከወራጅ ቀጠናው በደንብ ለመራቅ የሚጠቅመው አይነት ጨዋታ ነው ብሎ ማንሳት ይቻላል። 15ኛ ደረጃ ላይ የተቀመጡት እርግጥ ነው፣ ነገር ግን ከወራጅ ቀጠናው ብዙም የራቁ አይደሉም። 3 ነጥብ ልዩነት ነው ያላቸውና ምናልባት አንድ ጨዋታ ሁሉ ነገር ሊለውጥባቸው ይችላል። ነገር ግን አሁንም ነጥቦችን እያገኘም ቢያንስ እንኳን 1 ነጥብ አግኝቶ ከትላንትናው ጨዋታ መውጣቱ የተሻለ እድልን ይፈጥርለታል ተብሎ ይታሰባል። ነገር ግን አሁንም ከወራጅ ቀጠናው ስጋት ግን ያን ያክል በትልቁ የራቅ አይነት ቡድን አይደለምና ያንን ነገር ለማስተካከል የትናንትናው ጨዋታ ይጠቅመው ነበር። ክሪስታል ፓላስ እንኳን
ያን ያክል በትልቁ ለውጥ የሚፈጥርለት ጨዋታ ነው ብሎ ማንሳት አይቻልም። የአውሮፓ ውድድሮች ላይም ለመሳተፍ በትልቁ እድል ያለው ቡድን አይመስልም። ነገር ግን የነጥብ መቀራረቦቹ እንዳሉ ሆነው ግን ምናልባት የትላንትናውን ጨዋታ እንኳን አሸንፈው ቢሆን ኖሮ ነጥቡን 41 በማድረስ እስከ 10ኛ ደረጃ ድረስ መምጣት የሚችልበት አሁን 14ኛ ደረጃ ላይ የተቀመጠውና እንደዚህ አይነት ለውጦችን ማምጣት የሚችልበት ውጤት ካልሆነ በስተቀር የወራጅ ቀጠና ስጋት እንደሌለበት በ10 ነጥቦች ርቆ እንደተቀመጠ እየተመለከተን እንገኛለን። እና ትላንትና ሴልኸርስት ፓርክ ላይ የተደረገው ጨዋታ በሁለቱ ቡድኖች በኩል ምንም አይነት ጎል ሳንመለከትበት ጨዋታው 0-0 በሆናቸው ውጤት የተጠናቀቀ መርሃ ግብር ሆኖ ነው ያለፈው። በተመሳሳይ ሰዓት ሌሎችም እንዲሁ የተደረጉ ጨዋታዎች ነበሩ። ከነዚህ መካከል ኖቲንግሃም ፎረስትም እንዲሁ በሲቲ ግራውንድ የማርኮ ሲልቫውን ፉልሃምን ያስተናገደበት ጨዋታም እንዲሁ ሲጠበቅ ነበር። ይህም ከወራጅ ቀጠና ስጋት ጋር በተያያዘ በተለይ ኖቲንግሃም ፎረስት ቅዳሜ ዕለት ዌስትሃም ዩናይትድ 1 ነጥብ ማግኘቱን ተከትሎ ኖቲንግሃም ወደ ወራጅ ቀጠናው ገብቶ ነበር በ1 ነጥብ ልዩነት እና የትላንትናው ጨዋታ ላይ 1 ነጥብ ማግኘታቸውን ተከትሎ በጥቂቱም ቢሆን አሁን ከወራጅ ቀጠናው ወጥተው 17ኛ ደረጃ ላይ እንዲቀመጡ አድርጓቸዋል። ነገር ግን በግብ ክፍያ ብቻ በልጠው ነው 17ኛ ደረጃ ላይ የተቀመጡት። ዌስትሃም ዩናይትድ 18ኛ ደረጃ ላይ ተቀምጧል። ተመሳሳይ ግን 29 ነጥብ የሰበሰቡትና ቀጣይ የሚደረጉ ጨዋታዎች ላይ በጣም በትልቁ የሚጠበቅ ይሆናል ተብሎ ይታሰባል። ለዌስትሃም ዩናይትድም ለኖቲንግሃም ፎረስትም እንዲሁ ለቶተንሃምም የ1 ነጥብ ልዩነት ብቻ ስለሆነ ያላቸውና ትላንትና ኖቲንግሃም ፎረስት በሜዳው ያደረገውን ጨዋታ ግን በአቻ ውጤት አጠናቋል። ባለፈው ሳምንትም ማንቸስተር ሲቲን ነጥብ ማስጣሉን እናስታውሳለን። ትናንትና ከፉልሃም ጋር ደግሞ 0-0 በሆነ ውጤት ተለያይቶ ሁለቱም አንዳንድ ነጥብ ይዘው የተለያዩበት መርሃ ግብር ሆኖ የጠናቀቀው። ማንቸስተር ዩናይትድ በሜዳውና በደጋፊው ፊት በኦልድ ትራፎርድ ያደረገው መርሃ ግብርም በተመሳሳይ ቀን 11 ሰዓት ላይ የተደረገ ጨዋታ ነው። ከአስተን ቪላ ጋር የተደረገ መርሃ ግብር ነው። በመጀመሪያው ዙር ጨዋታ እንደምታስታውሱት ሞርጋን ሮጀርስ በጣም ድንቅ ሆኖ የመሸበትና 2 ግቦች ያስቆጠረበት ጨዋታ እንደነበር እናስታውሳለን። ትላንትና ሁለተኛው ዙር ላይ በድጋሚ ተገናኝተዋል። ኦልድ ትራፎርድ ላይ የተደረገ ጨዋታ ነው። በጣም ወሳኝ ሰዓት ላይ ነው ደግሞ እነዚህ ሁለት ቡድኖች የተገናኙት። ተመሳሳይ 51 ነጥቦችን ይዘው ሶስተኛና አራተኛ ደረጃ ማንቸስተር ዩናይትድ በግብ ክፍያ በልጦ ሶስተኛ ደረጃ ተቀምጦ አስተን ቪላም ተመሳሳይ ነጥብ ይዞ ነገር ግን አራተኛ ደረጃ ላይ ተቀምጦ ያደረጉት መርሃ ግብር ነው። ሁለቱ የተለያየ አይነት የቅርብ ሳምንታት ጉዞዎችን ያደረጉት። በመጀመሪያው ዙር ሲገናኙ አስተን ቪላ እጅግ በጣም ወጥ የሆነ አቋም ላይ የነበረበት ጊዜ ነበር። ተከታታይ 10 እና 11 ጨዋታዎችን ያሸነፈበት ጊዜ ነበር። በትላንትናው ጨዋታ ላይ ሲገናኙ ግን የተለየ ጊዜን ነበር እያሳለፈ የሚገኘው አስተን ቪላ በሳምንቱ አጋማሽ በዩሮፓ ሊግ ባደረገው ጨዋታ ያሸነፍ እንጂ በፕሪሚየር ሊግ ባደረጋቸው ያለፉት ተከታታይ ጨዋታዎች ግን ድል ማድረግ ያልቻለ ቡድን ነው። ለምሳሌ ትላንትናውን ጨምሮ 3 ተከታታይ ጨዋታዎችን ተሸንፏል የኡናይ ኤምሪ ቡድን አስተን ቪላ። ከዛ ውጭ አንዱን ጨዋታ በአቻ ውጤት ነው ያጠናቀቀው። ጨዋታ ካሸነፈ በፕሪሚየር ሊጉ 4 ሳምንታት አልፈውታል። ያለፉትን 4 ጨዋታዎች ምንም አይነት ድል ማስመዝገብ አልቻለም እና ጥሩ ፎርም ላይ ያልሆነ ቡድን ነው ባለፉት ጥቂት ሳምንታት ያስመለከተው። በአንጻሩ ማንቸስተር ዩናይትድ ምንም እንኳን በ29ኛው ሳምንት በኒውካስል ዩናይትድ ይሸነፍ እንጂ በማይከል ካሪክ ስር የመጀመሪያ ሽንፈታቸው ሆኖ ነበር የተመዘገበው። ማይከል ካሪክ ያደረጋቸውን ሌሎች በርከት ያሉ ጨዋታዎችን ወደ 6 ያክል ድሎችን አስመዝግቦ እንደነበር እናስታውሳለን። በጨዋታው ላይ ምን አይነት መልስ ይሰጣል በተለይ በኒውካስል ዩናይትድ ከተሸነፈ በኋላና ከሽንፈት በኋላ እንደመምጣቱ የማይከል ካሪክ ስብስብ ምን አይነት ምላሾችን ይሰጣል የሚለው ጉዳይ በጣም በትልቁ ሲጠበቅ የነበረበት መርሃ ግብር ነበር። በትክክልም ምላሽ የሰጠበት ጨዋታ ሆኖ ተጠናቋል። ማንቸስተር ዩናይትድ ይህንን ጨዋታም 3-1 በሆነ ውጤት በማሸነፍ 3ኛ ደረጃነቱን በደንብ አጥብቆ ቀጥሏል። የአውሮፓ ቻምፒየንስ ሊግ ተሳትፎንም ለማግኘት ደግሞ በትልቁ የገፋበት ሳምንት ሆኖ ነው የተጠናቀቀው። በተለይ ከበድ ያለ ጨዋታም ይሆንበታል ተብሎ ወይም ደግሞ ጠንከር ያለ ተፎካካሪ ገጥመዋል ተብሎ ስለተጠበቀ የአስተን ቪላም ስብስብ በጣም ጥሩ ስለሆነ ነገር ግን ማንቸስተር ዩናይትዶች ትላንትና በጥሩ በሆነ ሁኔታ ጨዋታውን ማሸነፍ የቻሉበትን አጋጣሚ ጭምር ነው የተመለከትነው። በጨዋታው መጀመሪያ ላይ አሰልጣኝ ማይክል ካሪክ የተለያዩ አይነት ሀሳቦችን አንስተዋል። ከነዚህ መካከል በጨዋታው ላይ ቅያሪን አድርገዋል። ለምሳሌ ያክል ቤንጃሚን ሼስኮን በድጋሚ ወደ ተጠባባቂ ወንበር አስቀምጠውታል። ከዚህ በፊትም በመጣባቸው የመጀመሪያ ሳምንታቶችም በተከታታይ ተቀያሪ ወንበር ላይ አስቀምጦ ቀይሮ እያስገባው ተደጋጋሚ ጎሎችን ሲያስቆጥር እንደነበር እናስታውሳለን። ከዛ ውጭ ደግሞ በቋሚነት ያሰለፈባቸውም ጨዋታዎች ነበሩ። በእነዛም ጨዋታዎች ላይ ጎል ያስቆጠረባቸው አጋጣሚዎች ነበሩ። ነገር ግን ትላንትና አማድን ወደ ቋሚ አስተላለፉ መልሶ ቤንጃሚን ሼስኮን ተጠባባቂ ወንበር ላይ ያስቀመጠበትን ውሳኔ ነበር የወሰነውና ከዚህ ውሳኔ ጋር በተያያዘ ጥያቄ ቀርቦለት ነበር ጨዋታው ከመጀመሩ በፊት በማጥቃት መስመሩ ላይ ሰፊ ምርጫዎች ያሉንና ለእያንዳንዱ ጨዋታ ደግሞ ትክክለኛ ሚዛን መጠበቅ በጣም አስፈላጊ ነው ሲል
ተናግሮ ነበር። ባለፉት 8 ጨዋታዎች ተቀይረው የሚገቡ ተጫዋቾች በተለያዩ መንገዶች የጨዋታውን እንቅስቃሴ በከፍተኛ ሁኔታ ቀይረውልናል ሲልም ጭምር ነበር የተናገረው። ከጨዋታው በፊት በነበረው ሀሳቡን መስጫ ሰዓት ላይ ነው ይህንን ሀሳብ የተናገረውና ትላንትና አማድን ወደ ቋሚነት መልሶ እንዲሁ ቤንጃሚን ሼስኮን ተጠባባቂ ወንበር ላይ አስቀምጦ ነበር አሰልጣኝ ማይከል ካሪክ ጨዋታውን የጀመረው። ያም ደግሞ ውጤት ያመጣለት ይመስላል። ቤንጃሚን ሼስኮም ተቀይሮ ገብቶ ጎል ያስቆጠረበት አጋጣሚ ጭምር በትላንትናው ጨዋታ ላይ ተመልክተናል። ካሴሜሮ ነው የመጀመሪያውን ጎል ያስቆጠረው 53ኛው ደቂቃ ላይ ነው ማንቸስተር ዩናይትድ የመጀመሪያውን ጎል ያስቆጠረው። በመጀመሪያው 45 የጨዋታ ክፍለ ጊዜ ምንም አይነት ጎል የተቆጠረበት ነገር አልነበረም። በመጀመሪያው ሀፍ ወይም በመጀመሪያው 45 የጨዋታ ክፍለ ጊዜ ማንቸስተር ዩናይትዶች 54 በመቶ የኳስ ቁጥጥር የነበራቸው ቢሆንም ያን ያክል ግን ለጎል የቀረበ ሙከራን አልተመለከትንም። 6 ሙከራዎችን አድርገዋል። አንዱ ኢላማውን የጠበቀ ነበር። በተለይ አማድ ዲያሎ በጭንቅላት ገጭቶ ኤሚ ማርቲኔዝ ያወጣበትን ኳስ የምናስታውሰው ነው። ከዛ ውጭ ግን አደጋዎችን የፈጠረበት ሀፍ ነበር ብሎ ማሰብ አይቻልም። 54 በመቶ ነበር የኳስ ቁጥጥርም የነበረው። በሁለተኛው 45 የጨዋታ ክፍለ ጊዜ ላይ ግን የተወሰኑ ለውጦችን ለማድረግ ሙከራ አድርጓል ማንቸስተር ዩናይትድ። በዚህም 53ኛው ደቂቃ ላይ ከማዕዘን ምት የተሻገረውን ኳስ ካርሎስ ካሴሜሮ በጭንቅላቱ ገጭቶ ኳስና መረብን አገናኘ። በዚህ የውድድር ዓመት 7ኛ ግቡን ነው ማስቆጠር የቻለው። ከዛ ውጭ ደግሞ 5ቱ ኳሶች ከብሩኖ ፈርናንዴዝ የተሻገሩ ናቸው። ብሩኖ በዚህ የውድድር ዓመት በኋላ ላይ ስለ ሪካርዶቹ እናነሳለን። ስለ ብሩኖ በርከት ያሉ ጉዳዮችን ማንሳት ይጠበቅብናል። ምክንያቱም ድንቅ ተጫዋች መሆኑን በትላንትናው ጨዋታ በደንብ አስመስክሯል። እይታው አስደናቂ እንደሆነ ትላንትናም በደንብ አስመስክሯል። የተለያዩ ሪካርዶችን ጭምር ብሩኖ በትላንትናው ጨዋታ ላይ መስበሩን ትላንትና ተመልክተናል እና እሱን ጉዳይ በስፋት እናነሳዋለን። ነገር ግን በዚህ የውድድር ዓመት በፕሪሚየር ሊግ ካደረጋቸው 16 አሲስቶች 5ቱን ካሴሜሮ ነው ያስቆጠረው። በጭንቅላት ገጭቶ ትላንትናም ኳስና መረብን አገናኝቷል። ካርሎስ ካሴሜሮ 53ኛው ደቂቃ ላይ ማንቸስተር ዩናይትድን ቀዳሚ ያደረገ። ከዛ ውጭ ግን ሮዝ ባርክላይ 64ኛው ደቂቃ ላይ አስተን ቪላን አቻ ያደረገበትን አጋጣሚ ጭምር ተመልክተናል። የተለያዩ ውዝግቦች ተነስተዋል። ከዚህ ጎል ጋር በተያያዘም የተለያዩ ሀሳቦች ሲነሱ ነበር። አማዱ ኦናናም ኳሱን ነክቶታል ወይም ደግሞ አልነካም፣ ቫርም ጭምር ሲመለከቱ እንደነበር ተመልክተናል። ኦፍሳይድ አቋቋሙ ስለነበር። ነገር ግን የሮዝ ባርክላይ ጎል ጸድቆ ዩናይትድ እና አስተን ቪላ 64ኛው ደቂቃ ላይ 1-1 ሆኑ። ነገር ግን 71ኛው ደቂቃ ላይ ማታያስ ኩኛ በጣም ቆንጆ የሆነች ኳስን በተለይ ከብሩኖ ፈርናንዴዝ የተሻገረለት ኳስ እጅግ አስደናቂ ኳስ ነው። ትናንትና ብሩኖ ለማቲያስ ኩኛ ያሻገረለት። ኩኛም ቢሆን አጨራረሱ በጣም ድንቅ የምትባል ነበር። ለማስቆጠር በጣም አስቸጋሪ፣ ለመዞር በጣም አስቸጋሪ። ቢያንስ አንድ ኳስ እንኳን ቢገፋ ኖሮ ተከላካዩ ታክል ሊወርድበት እንደሚችል በመገመቱ ነው እንግዲህ ኳሱን ጥሩ ቦታ ላይ አስቀምጦ ማንቸስተር ዩናይትድን በድጋሚ መሪ ያደረገበትን ጎል አስቆጠረ። 81ኛው ደቂቃ ላይ እንዲሁ ቤንጃሚን ሼስኮ ሌላ ጎል አስቆጥሯል። 75ኛው ደቂቃ ላይ ነበር ተቀይሮ የገባው በብሪያን ኤምቤሞ ቤንጃሚን ሼስኮ 81ኛው ደቂቃ ላይ ጎል አስቆጥሮ የማንቸስተር ዩናይትድ አሸናፊነትን ወደ 3-1 ከፍ ያደረገበት ውጤት ሆኖ ተመዝግቧል። ብሩኖ ፈርናንዴዝ በትናንትናው ጨዋታ ላይ እጅግ ድንቅ ተጫዋች መሆኑን በድጋሚ ያስመሰከረበት፣ በዚህ ውድድር ዓመትም አሁንም ማንቸስተር ዩናይትድን ተሸክሞ እየወጣበት የሚገኝባቸው አጋጣሚዎችን በደንብ እየተመለከተን ያለንበት የውድድር ዓመት ሆኗል። በኋላ ላይ ቁጥራዊ መረጃዎችንና ሪከርዶቹን በስፋት እናነሳለን። ብሩኖ በአጠቃላይ በውድድር ዓመቱ ግን 16 ለግብ የሆኑ ኳሶችን አመቻይቶ ማቀበል የቻለበት ምሽትን ነው ትናንትና 2 አሲስቶችን ማድረጉን ተከትሎ የተመለከትነው። ፈርናንዴዝ በሊጉ በአንድ ዓመት በርካታ ለግብ የሆነ ኳስ ያመቻቸ ቀዳሚው የማንቸስተር ዩናይትድ ተጫዋች የሚለውን ሪከርድ አስመዝግቧል። ማንም የማንቸስተር ዩናይትድ ተጫዋች ከዚህ በፊት ይህንን ነገር አድርጎት አያውቅም። ከዚህ በፊት በዚህ ሪከርድ ላይ ስሙ ተጠቅሶ የነበረው ዴቪድ ቤካም ስም እንደነበር እናስታውሳለን። 15 አሲስቶችን በአንድ የውድድር ዓመት ለማንቸስተር ዩናይትድ አድርጎ ነበር። ነገር ግን ብሩኖ ያንን ሪከርድ ትላንትና ማሻሻል ችሏል። ከዚህ በኋላም ወደ 8 ያክል ጨዋታዎች ይቀሩታልና ሪከርዱን በደንብም ለማራቅም ከዛ ውጭ ደግሞ ሌሎች ሪከርዶችንም ለመስበር እድሎች ይኖሩታል ተብሎ ነው የሚታሰበው። ቤንጃሚን ሼስኮ 2026 ከገባ በኋላ ባደረጋቸው የሊግ ጨዋታዎች 7ኛ ጎሉን ትላንትና ማስቆጠር ችሏል። ባለፉት 10 ጨዋታዎች ደግሞ 8ኛ ጎሉ ሆኖ ነው የተመዘገበለትና ጥሩ ፎርም ላይ እንዳለ በደንብ እያሳየ ይገኛል። በ2026 የቤንጃሚን ሼስኮን ያክል የፕሪሚየር ሊግ ጎል ያስቆጠረ አንድም ተጫዋች የለም። በፕሪሚየር ሊጉ 2026 ከገባ ቤንጃሚን ሼስኮ ነው በቀዳሚነት የሚጠቀሰው። 2026 ከገባ ቁጥሮቹን ከተመለከትን እንደ ቤንጃሚን ሼስኮ ጎል ያስቆጠረ አንድም ተጫዋች የለም። ዩናይትድ ትላንትና ማሸነፉን ተከትሎ የደረጃ ሰንጠረዡን 3ኛነት ደረጃውን በደንብ ያጠናከረበት ውጤት ነው የተመዘገበው። 54 ነጥቦችን በመሰብሰብ
ሶስተኛ ደረጃ ላይ ተቀምጧል። ዩናይትድ በቀጣይ ጨዋታውን የሚያደርገው ዕለተ አርብ ላይ ነው ከቦርንመዝ ጋር በቫይታሊቲ ስቴዲየም መርሃ ግብሩን እንደሚያደርግ የወጣለት መርሃ ግብር የሚያሳየው። በአንጻሩ አስተን ቪላ በቀጣይ የዩሮፓ ሊግ የመልስ ጨዋታውን በሳምንቱ አጋማሽ ያደርጋል። በፕሪሚየር ሊጉ ደግሞ በሳምንቱ መጨረሻ ወራጅ ቀጠና ላይ ከሚገኘው ዌስትሃም ዩናይትድ ጋር ነው ጨዋታውን የሚያደርገው። ብሩኖ ፈርናንዴዝ በውድድር ዓመቱ 16ኛ ለግብ የሆኑ ኳስ አመቻችቶ ማቀበል መቻሉን ቀደም ብዬ ገልጬላችኋለሁ። የዴቪድ ቤካምን ሪከርድ ጭምር ነው የተጋራው። ፈርናንዴዝ የፕሪሚየር ሊግ ብዙ አመቻችቶ የማቀበል ሪከርድን ለመስበር ደግሞ አሁን ላይ ጥቂት ጎሎች ብቻ ይቀሩታል። ምናልባት 5 አሲስቶችን ማድረግ የሚችል ከሆነ ሪከርዱን የግሉ ማድረግ የሚችልበት እድል አለው። በዚህ የውድድር ዓመት 16ኛ አሲስቱ ነው። ሁለተኛ ደረጃ የተቀመጠው ራያን ሸርኪ ነው። ሶስተኛ ደረጃ የተቀመጠው ኤርሊንግ ብራውት ሃላንድ ነው። የሁለቱ አሲስት እንኳን ቢደመር 15 ነው የሚሆነው። ብሩኖ በግሉ ግን 16 አሲስቶችን ማድረግ የቻለበት የውድድር ዓመት ላይ ነው የሚገኘው። የቤካምን ሪከርድ በመስመሬ እጅግ በጣም ኮርቻለሁ ብሏል ብሩኖ። 2 ለግብ የሆኑ ኳሶችን አመቻችቶ ያቀበለው ብሩኖ የቤካምን ሪከርድ በመስበሩ መደሰቱን ይናገራል። በአመቱ በሊጉ 16 ለግብ የሆኑ ኳሶችን ያመቻቸው ፈርናንዴስ የቤካም ሪከርድ በመስበሬ ደስታና ኩራት ተሰምቶኛል። ኳስ አቀብዬ የቡድን አጋሮቼን ማስደሰት እርካታ ይሰጠኛል ሲልም ጭምር ነው ጨምሮ የተናገረው። የተሻለ ማድረግ እንደምንችል አሁንም እያሰብኩኝ ነው፣ ነገር ግን ስራው ተጠናቋል ብሎ ደግሞ መቀመጥ አያስፈልግም። አስፈላጊ ድል ነው የትናንትናው ጨዋታ፣ ነገር ግን ከዚህ በኋላም በጣም ጥሩ ጨዋታዎች ይጠብቁናል ብሏል። ቀጥታ ተፎካካሪያችንን ያሸነፍነውና በጣም ጣፋጭ ድል ነበር ሲልም ጭምር ብሩኖ ከጨዋታው በኋላ ተናግሯል። ሌላኛው ከጨዋታው በኋላ ከተነገሩ ሀሳቦች መካከል አንደኛው ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን በቋሚነት መቅጠር አለበት ወይስ የለበትም የሚሉ ጉዳዮች የተለያዩ ሀሳቦችን እንዲሰጡ አድርጓቸዋል። ከነዚህ መካከል አንደኛው ዌይን ማርክ ሩኒ የሰጠው ሀሳብ ነው። ከዚህ በፊትም በድጋሚ ነው እንግዲህ የተናገረው። ከዚህ በፊትም ማይክል ካሪክ በቋሚነት መቀጠል አለበት ሲል እንደነበር እናስታውሳለን። ትላንትናም ያንን ነገር ደግሞታል። ማይክል ካሪክ ቋሚ መሆን አለበት ሲል ነው ዌይን ማርክ ሩኒ የሚናገረው። የቀድሞ ማንቸስተር ዩናይትድ አምበል ዌይን ማርክ ሩኒ ማይክል ካሪክ በቋሚ አሰልጣኝነት ስራው ላይ እንዲሰጠው ነው የጠየቀው። ካሪክ የቋሚ ስራውን ማግኘት አለበት። እሱ በደንብ አውቀዋለሁ፣ ባህሪው ስብዕናውንም በደንብ አውቀዋለሁ። ማንቸስተር ዩናይትድ የተረጋጋ ሰው አስፈልጎት ነበር የሚለው ሩኒ ክለቡን የሚያውቅና ለተጫዋቾች ፍቅር የሚሰጥ ሰው አስፈልጎት ነበር። ያንን ደግሞ ካሪክ በቡድን ውስጥ በደንብ እያደረገው ይመስለኛል ሲልም ጭምር ነው ዌይን ሩኒ የሚናገረው። ተጫዋቾቹ በጥራትና የበለጠ ማንቸስተር ዩናይትድን ሆነው ሲጫወቱ በደንብ ተመልክተናቸዋል በማለትም ጭምር ነው የተናገረው። አሰልጣኝ ማይክል ካሪክ በሊጉ ማሳካት ከነበረበት 27 ነጥብ 22ቱን ማሳካት ችሏል። አንድ አቻና አንድ ሽንፈት ከዌስትሃም ዩናይትድ ጋር በአቻ ውጤት ያጠናቀቀው ጨዋታ 1-1። ከዛ ውጭ ደግሞ በኒውካስል ዩናይትድ 2-1 የተሸነፈበት ጨዋታ ነጥብ አስጣሉት እንጂ ማግኘት ከነበረበት 27 ነጥብ ግን 22ቱን ነጥቦች ማሳካት ችሏል። ካሪክ በኦልድ ትራፎርድ የመጀመሪያ 6 የሊግ ጨዋታዎችን ያሸነፈም የመጀመሪያው የማንቸስተር ዩናይትድ አሰልጣኝም መሆን የቻለበትን ቁጥራዊ ሪከርድ ጭምር ነው ማስመዝገብ የቻለውና ዌይን ሩኒ እንደሚለው ከሆነ ይህ አሰልጣኝ በቋሚነት መቀጠል ይኖርበታል ሲልም ጭምር ነው የተናገረው። ማይክል ካሪክ ከጨዋታው በኋላ የተለያዩ ጉዳዮችን አንስተዋል። በብዙ ነገሮች በጣም ደስተኛ ነበርኩኝ ሲል ነው የተናገረው። ጥሩ ቡድን እንደሆንን በደንብ ያሳየን ይመስለኛል። ለእነሱም እውቅና መስጠት ይገባል። በጨዋታው ውስጥ የተወሰኑ የብልጫ ጊዜያቶች ነበራቸው፣ ነገር ግን በአብዛኛው እኛ አደገኞች ነበርን ሲልም ነው የተናገረው። ከሽንፈት መልስ የተደረገ ትልቅ ጨዋታ ነበርና ተጫዋቾቹ እጅግ አስደናቂ ምላሽን ሰጥተዋል ሲልም ጭምር ነው የተናገረው። ማይክል ካሪክ ሲናገር ስለ ብሩኖም ጥያቄ ቀርቦለት ነበር። እንደሱ አይነት ተጫዋች በቡድናችን ውስጥ በማግኘታችን በጣም ደስተኞች ነን ሲልም ጭምር ነው የተናገረው። በትልልቅና ወሳኝ አጋጣሚዎች ላይ ምን ያክል ተጽዕኖ ፈጣሪ እንደሆነ ለረጅም ጊዜያቶችም ሲያሳይ ቆይተዋል። ሁልጊዜም በሚፈለግበት ሰዓትም ይገኛል። በልምምድም ሆነ በጨዋታዎች ራሱን ዝግጁ ያደርጋል ሲልም ነው የተናገረው። ሁልጊዜም በእሱ ላይ መተማመን ትችላለህ፣ ይህም ደግሞ ሊኖርህ የሚገባው በእውነት ጥሩ ባህሪ ነው ሲልም ጭምር ነው የተናገረው። እዚህ ብዙ ውጣ ውረዶችን አሳልፏል፣ ነገር ግን በፍጹም አላዳከመውም። ዛሬም ልዩነት መፍጠሩን ቀጥሎበታል ሲልም ጭምር ነው ማይክል ካሪክ ስለ ብሩኖ የተናገረው። ስለ ብሩኖና ስለ ካሴሜሮ ጥምረትም ተጠይቆ ምላሹን ሰጥቷል። በመካከላቸው በጣም ጥሩ ተግባቦት አለ። አንዳንድ ነገሮች በስልጠና ማምጣት ይቻላል፣ አንዳንዶቹን ግን አትችልም። ከተጫዋቾቹ ተፈጥሯዊ ብቃት ጋር የተያዙ ነገሮች ያሉት ሲልም ጭምር ነው የተናገረው አሰልጣኝ ማይክል ካሪክ ከትላንትናው ጨዋታ በኋላ ስለ ሁለቱ ተጫዋቾች ማለትም ስለ ካሴሜሮና ስለ ብሩኖ ሀሳቡን ሲሰጥ ነው ይህንን ሀሳብ ያነሳው።
ሊጉን ማሸነፍ ከባድ እንደሆነ ብናውቅም ለሱ ላይ ግን ለመስራት ሙከራዎችን እያደረግን ነው ብሏል። በዚህ ውድድር ዓመት እንኳን ባይሆን በሌሎች ዓመታቶች ላይ ይህንን ድል ለማምጣት እየሞከርን ነው ሲል ማይክል ካሪክ ይናገራል። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ክለቡ በ2028 ሊጉን ለማሸነፍ በያዘው እቅድ መሰረት እየሰራ መሆኑን ነው የሚናገረው። ደረጃ በደረጃ እንደሚሄዱ የገለጹት አሰልጣኙ መሻሻላችንን መቀጠልና ደረጃችንን ማሻሻል አለብን ሲልም ጭምር ነው የሚናገረው። አሁን ላይ ለአንድ ዓላማ በመፋለማችን ደስተኞች ነን፣ ነገር ግን ዓላማችንን ከፍ ማድረግ እንፈልጋለን። ለምሳሌ ለሊጉ ዋንጫ መፋለም ሲሉ ነው የተናገሩት። ፕሪሚየር ሊግን ማሸነፍ በጣም አስቸጋሪ ነው፣ ያንን እናውቃለን፣ ነገር ግን ያንን ለማሳካት እየሰራንበት እንገኛለን ሲልም ነው ማይክል ካሪክ ጨምሮ የተናገረው። አሰልጣኝ ኡናይ ኤሜሪም ከጨዋታው በኋላ ሀሳባቸውን አንስተዋል። ማንቸስተር ዩናይትድ በጣም በከፍተኛ ደረጃ ላይ የሚገኝ ቡድን መሆኑን ከጨዋታው ቀደም ብለንም ማውቀን ነበር፣ ነገር ግን በጨዋታው ላይ ደግሞ ይበልጥ ከባድ ሆነው አግኝተናቸዋል። እነሱን መጋፈጥ ለእኛ በጣም ትልቅ ፈተና ነበር ሲልም ጭምር ነው አሰልጣኝ ኡናይ ኤምሬ ተናገረው። በአጠቃላይ በጨዋታው ላይ ማንቸስተር ዩናይትድ 53 በመቶ የኳስ ቁጥጥር ነበረው። ተመጣጣኝ የሚባል አይነት የኳስ ቁጥጥር ነበራቸው። 16 የጎል ሙከራዎችን አድርገዋል። ዩናይትድ 6ቱ ኢላማቸውን የጠበቁ ነበሩ። በአንጻሩ በአስተን ቪላ በኩል 9 ሙከራዎች ተደርገው 2ቱ ኢላማቸውን የጠበቁ ሙከራዎች ናቸው የተደረጉት። ዩናይትድ 1.08 ኤክስጂ ሲያስመዘግብ በአንጻሩ በአስተን ቪላ በኩል 1.03 ነበር የተመለከትነውና በአጠቃላይ ለማንቸስተር ዩናይትድ ግን እጅግ በጣም ወሳኝ የሆነ ምሽትንና እጅግ በጣም ወሳኝ የሆነ ድልን ትላንትና አሳክተዋል። ብሩኖ ፈርናንዴዝም ደምቆ ያመሸበት አሁንም ለማንቸስተር ዩናይትድ በጣም ወሳኙ ተጫዋች እንደሆነ ያስመሰከረበት። ከዛ ውጪ ከትላንትናው ጨዋታ ቀደም ብሎም የርገን ክሎፕ አንድ ጉዳይን አንስተዋል። በርካቶች የሚስማሙበት አይነት ሀሳብ ነው። እርግጥ ነው ፕሪሚየር ሊጉን ለማሸነፍ እንግዲህ አርሰናል የቀረበ አይነት ቡድን እንደሆነ ይታወቃል። ከዛ ውጪ ማንቸስተር ሲቲ ነው ሁለተኛ ደረጃ ላይ የተቀመጠው። ስለዚህም በተለይ በአርሰናል ቤት በጣም ድንቅ የውድድር ዓመትን ያሳለፉ ተጫዋቾች ያሉን ዴክላን ራይስ አይነት ተጫዋቾች ማለት ነውና ነገር ግን የርገን ክሎፕ በዚህ ጉዳይ ላይ ጥያቄ ቀርቦላቸው ለኔ በዚህ የውድድር ዓመት ምርጡ ተጫዋች ብሩኖ ነው ሲሉ ሀሳባቸውን ሰጥተው ነበር። የቀድሞ የሊቨርፑል አሰልጣኝ የነበሩት የርገን ክሎፕ እና አንድን ቡድን በተከታታይ ጨዋታዎች ላይ ተሸክሞ መውጣት እጅግ በጣም አስቸጋሪ ነው፣ ብሩኖ ግን ያንን የሚያደርግ አይነት ተጫዋች ነው ሲሉ ሀሳባቸውን ሰጥተው በርካቶችም የተስማሙበት ሀሳብ እንደሆነ ነው የሚነሳውና የተለያዩ ጉዳዮች ከብሩኖ እንግዲህ ጋር እየተያዙ ይገኛሉ። ትላንትናም ድንቅ ምሽትን ማሳለፍ ችሏል። በተለይ ለማቲያስ ኩኝ ያሻገረለት ኳስ ደግሞ እጅግ በርካቶች እያደነቁት የሚገኝ ኳስ ነው። ሌላኛው ሊቨርፑልና ቶትንሃም ያደረጉት ጨዋታ ትላንትና ሲጠበቁ ከነበሩ ጨዋታዎች መካከል አንደኛው ነው። እነዚህ ሁለት ቡድኖች ምንም እንኳን ጥሩ የውድድር ዓመት በየራሳቸው ፔርስፔክቲቭ ወይም በየራሳቸው አስተሳሰብ ጥሩ የሚባል የውድድር ዓመትን እያሳለፉ አይደለም። ምክንያቱም ሊቨርፑል አምና ሻምፒዮን የነበረ ቡድን እንደነበር እናስታውሳለን። ዘንድሮ ግን የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ ነው በትልቁ ትግል እያደረገ የሚገኘው ከሻምፒዮንነት ቦታው ርቆ ማለት ነው። በዛ ላይ በክረምት የተጫዋቾች የዝውውር መስኮት በጣም በርከት ያሉ ወሳኝ ተጫዋቾችን አስፈርሞ በርከት ያሉ ገንዘቦችን አውጥቶ ወሳኝ ተጫዋቾችን ቢያስፈርምም ነገር ግን የአምና ሻምፒዮንነቱን ማስጠበቅ ተስኖት በፉክክሩ ላይ ጭምር የለም፣ ለዋንጫ ፉክክሩ ላይ በጭራሽ የለም። ከዛ ውጪ የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በጣም በትልቁ ትግል እያደረገ ነው የሚገኘውና ከአምናው አቋማቸው አንጻር ሊቨርፑል ጥሩ የሚባል የውድድር ዓመትን እያሳለፉ አይገኝም። ቶተንሃም ሆትስፐርስም ያ የምናውቀው በቶፕ 6 ውስጥ በጣም ተፎካካሪ የምንለው አይነት ቡድን ቶተንሃም ሆትስፐርስ አሁን ላይ በደረጃ ሰንጠረዡ ላለመውረድ እየታገለ የሚገኝ አይነት ቡድን፣ በየሳምንቱ በስጋት የሚጫወት አይነት ቡድን እየሆነ ነው የሚገኘውና ሁለቱም ጥሩ የሚባል የውድድር ዓመትን እያሳለፉ አይገኝም። ነገር ግን ትናንትና የጨዋታቸውን አድርገዋል። ሊቨርፑል ከቶተንሃም ግን በጣም በርቀት የተሻለ ቡድን እንደሆነና በርካቶች የትናንትናውን ጨዋታ ሊቨርፑል በሰፊ ጎል ልዩነት ሊያሸንፍ እንደሚችል ግምቶቻቸውን ሲያስቀምጡ የነበረበት ነበር። አንደኛው ጨዋታው አንፊልድ ላይ እንደመደረጉ፣ አንደኛ ደግሞ ቶተንሃም ሆትስፐርስ በጨዋታው ላይ በጣም ወሳኝ የሚባሉ በርከት ያሉ ተጫዋቾችን እንዳለማሰለፉና እንዳለማግኘቱ የትላንትናውን ጨዋታ ሊቨርፑል በሰፊ የጎል ልዩነት ጨዋታውን አሸንፎ ይወጣል የሚሉ አይነት ግምቶች ነበር በበርካቶች ዘንድ። ለምሳሌ ያክል በትላንትናው ጨዋታ ላይ በቶተንሃም ሆትስፐርስ በኩል ከዚህ በፊት እንደነገርኳችሁ በቋሚነት ከምናውቃቸው እንኳን ተጫዋቾች ሚኪ ቫንዳቬን የመሃል ተከላካያቸው እንዲሁ ሁለተኛውም የቡድኑ ካፕቴን የሆነው ቋሚ ካፕቴን የሆነውና ሌላኛው የመሃል ተከላካይ የሆነው ክሪስቲያን ሮሜሮም እነዚህ ሁለት ተጫዋቾች በመሃል ተከላካይነት የምናውቃቸው ሁለቱም አልነበሩም። ደስቲን ኡዶጊ በቋሚ አስተላለፍ ውስጥ የምናውቀው ተጫዋች ነው፣ እሱም አልነበረም። ዣኦ ፓሊኒያም እንዲሁ የምናውቀው ነው፣ እሱም እንዲሁ አስተላለፉ ላይ ያልተገኘበት ተጫዋች እንደሆነ እናውቃለን። ከዛ ውጪ አዲስ ፈራሚ ኮነር ጋላገር እነ ሮድሪጎ ቤንታንኩር፣ ሉካስ ቤርግቫል ጭምር በጨዋታው ላይ ማግኘት አልቻሉም።
እንዲሁም ለረጅም ጊዜ ጉዳት እንኳን ቢሆን እነ ሙሐመድ ኩዱስ፣ ዲያን ኩሊሴቭስኪ፣ ዊልሰን ኦዳበርት፣ ጄምስ ማዲሰን እንዲሁ እነዚህ ተጫዋቾች በሙሉ እነ ቤን ዴቪስ፣ ይቪስ ቢሱማ ጨምሮ በርከት ያሉ ተጫዋቾችን በጉዳት ምክንያት ያላገኙበት መርሃ ግብር እንደነበር ጭምር ነው የተመለከትነውና እነዚህን ያክል ተጫዋቾች እንዲሁ በጉዳት ምክንያት ማግኘት ያልቻሉት የአሰልጣኝ ኢጎር ቱዶር ቡድን ቶተንሃም ሆትስፐርስ ነገር ግን ትላንትና ከሊቨርፑል 1 ነጥብ አሳክቶ መውጣት የቻለበትን ምሽት ነው ያሳለፈውና ይሄ በተለይ ለኢጎር ቱዶር ትልቅ እፎይታን የሚሰጥ አይነት ጨዋታ ሆኗል። ተከታታይ 5 ጨዋታዎችን የተሸነፈ ቡድን በፕሪሚየር ሊጉ ትላንትና 1 ነጥብ ይዞ መውጣት ሊያውም ከሊቨርፑል ደግሞ ነጥብ ተጋርቶ መውጣት በትላንትናው ጨዋታ ለኢጎር ቱዶሩ ቶተንሃም ሆትስፐርስ ምናልባት ለቀጣዮቹ ጨዋታዎች በትልቁ መነቃቃትን ለማግኘትም ይረዳቸዋል ተብሎ ነው የሚታሰበው። ከሱ ቀጥሎ የተቀመጡት ሁለቱ የፕሪሚየር ሊግ ቡድኖች ኖቲንግሃም ፎረስት እና ዌስትሃም ዩናይትድ በዚህ ሳምንት ነጥብ ማግኘታቸውን ተከትሎ ሁለቱም ከቶተንሃም እኩል ሆነው ነበር በነጥብ። ትላንትና ቶተንሃም 1 ነጥብ አግኝቶ በ1 ነጥብ ከፍ ብሎ መቀመጥ የቻለበትና አሁንም ግን የወራጅነት ስጋት ውስጥ ያለ ቡድን መሆኑን በትክክል አሳይቷል። ከዚህ በኋላ በሚደረጉ ጨዋታዎች ላይ ግን ምናልባት የሞራል መነሳሳትን ያገኛል ተብሎ ይታሰባል። የኢጎር ቱዶር ቡድን ምናልባት ኢጎር ቱዶር ትላንትና ተሸነፈው ቢሆን ኖሮ ሊሰናበቱ የሚችሉበትና እንዲሁ ቶተንሃም ሆትስፐርስ ሌላ በሊጉ እንዲቆይ ሊረዳው የሚችል አሰልጣኝ ፍለጋ ወደ ገበያ ሊወጣ የሚችልበት እድሉ ነበረው። ነገር ግን ትናንትና ቢያንስ 1 ነጥብ ከጨዋታው ይዞ መውጣት ችሏል። በሳምንቱ አጋማሽ የአውሮፓ ቻምፒየንስ ሊግ ሁለቱም ቡድኖች ጨዋታ እንዳላቸው ይታወቃል። እርግጥ ነው ቶተንሃም በሰፊ የጎል ልዩነት በመጀመሪያው ዙር መሸነፉን ተከትሎና በእንግሊዝ ፕሪምየር ሊግ ያለበት የወራጅነት ስጋት እንዲሁ ደግሞ ተጫዋቾችን በጉዳት ማጣቱ ተቀያሪ ተጫዋቾችን ይዞ ወይም ደግሞ ተጫዋቾችን አሳርፎ ሜዳ ላይ መግባት የማይችልበት ሲቹዌሽን ውስጥ እንደነበር እናስታውሳለን። በሊቨርፑል በኩል ግን አንዳንድ ተጫዋቾችን ከቋሚ አስተላለፍ ውስጥ ወጥተው በተጠባባቂ ወንበር ተጫዋቾች እንግዲህ በትላንትናው ጨዋታ ላይ ተመልክተናል። ለምሳሌ ያክል በተከላካይ መስመር ላይ ጆ ጎሜዝን እና ቨርጂል ቫን ዳይክን ነው በመሃል ተከላካይነት ያጣመሩት። ከዛ ውጪ አንድሬ ሮበርትሰን ነበረ በቋሚነት በግራ ተከላካይነት ላይ የተሰለፈው። ከዛ ውጪ በማጥቃት መስመሩ ላይ ጀረሚ ፍሬምፖንግ፣ ፍሎሪያን ቨርትስ፣ ሪዮ ኤንጎሞዋህ እና ኮዲ ጋክፖ በቋሚ አስተላለፍ ውስጥ ተካተዋል። እነ ሙሐመድ ሳላህ ከዛ ውጪ እነ ሁጎ ኤኪቲኬ ጭምር በትላንትናው ጨዋታ ላይ በቋሚ አስተላለፍ ውስጥ ያልተመለከትናቸው ተጫዋቾች ናቸው። ኢብራሂማ ኮናቴን ጨምሮ በትላንትናው ጨዋታ ላይና እነዚህን ተጫዋቾች ይዞ አለመግባቱ ምናልባት የተወሰኑ ለውጦች እንዲኖሩ በእርግጥ ነው ሪዮ ኤንጎሞዋህ በትላንትናው ጨዋታ በጣም ጥሩ የሚባል ፐርፎርማንስን ማሳየት የቻለበትን አጋጣሚ ጭምር ተመልክተናል። ዶሚኒክ ሶቦስላይ ትላንትና የሊቨርፑልን ብቸኛ ጎል ያስቆጠረው ተጫዋች ነው። እንደተለመደው የቅጣት ምት ጎል ነው በትላንትናው ጨዋታ ላይም ማስቆጠር የቻለው በዚህ ውድድር ዓመት 5ኛ የቅጣት ምት ጎሉ ሆኖ ተመዝግቦለታል። ሪቻርልሰን 90ኛው ደቂቃ ላይ ኳስና መረብን አገናኝቶ ቶተንሃምን አቻ ያደረገበትን ጎልም ማስቆጠር የቻለበትን አጋጣሚ ተመልክተናል። ቶተንሃም ከ5 ጨዋታዎች ሽንፈት በኋላ ነው የመጀመሪያ ነጥቡን ያገኘው። በሊጉ ተጠባቂ ጨዋታ ከነበሩት ጨዋታዎች መካከልም አንደኛው ይሄኛው ነው። ቶተንሃም ከ5 የፕሪሚየር ሊግ ጨዋታዎች ሽንፈት በኋላ ነው 1 ነጥብ ማሳካት የቻለው። በሊጉ ያለፉትን 12 ጨዋታዎች ማሸነፍ አልቻለም። 2026 ከገባ ያላሸነፈው ብቸኛው ቡድን ነው ቶተንሃም ሆትስፐርስ። በአጠቃላይ ደግሞ 12 ጨዋታዎችን ማሸነፍ አልቻለም። 7 ጨዋታዎችን ተሸንፎ በ5ቱ አቻ የወጣበት አጋጣሚ ነው የተመለከትነው። ሁለቱም ቡድኖች የአውሮፓ ቻምፒየንስ ሊግ ጨዋታዎችን በዚህ ሳምንት አጋማሽ የሚያደርጉት። ዶሚኒክ ሶቦስላይ በውድድር ዓመቱ በፕሪሚየር ሊጉ ብቻ ከተመለከትነው የሊቨርፑል ተጫዋቹን ያስቆጠራቸውን ቀጥተኛ የቅጣት ምት ጎሎችን 4 በማድረስ ሪከርድ ሰብሯል። ይሄ በፕሪሚየር ሊግ ብቻ ነው። አንድ ጨዋታ ላይ ደግሞ በቅጣት ምት ጎል ማስቆጠሩን በአውሮፓ ቻምፒየንስ ሊግ ላይ እናስታውሳለን። ዶሚኒክ ሶቦስላይ በዚህ የውድድር ዓመት በአጠቃላይ 11 ጎሎችን አስቆጥሯል። ከ11 ጎሎች መካከል 5ቱ የተገኙት ከቅጣት ምት እንደሆነም ጭምር ነው የተመለከትነው። ጄሚ ካራገር ከጨዋታ በኋላ ሀሳቡን ሰጥቷል። ሜዳ ላይ የተኛ ሰው ይመስላሉ ብሏል የሊቨርፑል ተጫዋቾችን ሲናገር። በተንታኝነት የሚያገለግለው የቀድሞ የሊቨርፑል ተከላካይ የሆነው ጄሚ ካራገር የሊቨርፑል እንቅስቃሴ አስፈሪ ሲል ገልጾታል። ሊቨርፑል ዛሬ ሜዳ ላይ የተኛ ሰው ነበር የሚመስሉት ሲል የገለጸው ካራገር ይህ ሁኔታ በዚህ ዓመት በበርካታ ጨዋታዎች ላይ ተፈጥሯል ሲልም ጭምር ይናገራል። ጄሚ ካራገር ይቀጥልና ቡድኑ በተለየ ጥሩ አቋሙ ላይ ካልሆነ ቡድኖች ጋር ሲጫወትም አስፈሪም ነው ብሎታል። አዲስ አሰልጣኝ ቢመጣስ ይህንን ቡድን እንዴት ሊቀይረው ይችላል ሲል ጄሚ ካራገር ጥያቄን ያነሳል። ሌላኛው በዚሁ ከቀጠልን ቀጣይ ዓመት ኮንፈረንስ ሊግ ብንገባ መደሰት አለብን ብሏል። ዶሚኒክ ሶቦስላይ በጣም ጥሩ አቋም ላይ አንገኝም ሲል ነው የተናገረው። የሊቨርፑል አማካይ ዶሚኒክ ሶቦስላይ ቡድኑ ከእንቅልፉ መንቃት አለበት ሲል ነው ከጨዋታ በኋላ የተናገረው። መጥፎ በሆነው የሊቨርፑል የውድድር ዓመት ጥሩ የሆነው ተጫዋች እንደሆነ በርካቶች ያነሳሉ ዶሚኒክ ሶቦስላይን።
ምን ማለት እንዳለብኝ አላውቅም ሲል ስሜቱን የገለጸው ሶቦስላይ ከእንቅልፋችን መንቃት አለብን ሲል ነው የሊቨርፑል ተጫዋቾችን የነገራቸው። በጋራ መቆምና ለክለቡ መፋለም አለብን። ደጋፊዎች ቢቃወሙን እውነት አላቸው፣ የሚፈለገውን ነገር እያሳየን አይደለም ሲልም እንዲሁ ይናገራል። በዚህ መንገድ መጫወት ከቀጠለን ቀጣይ ዓመት ከኮንፈረንስ ሊግ መጫወት ከቻለን ራሱ ነው መደሰት ያለብን። የአውሮፓ ቻምፒየንስ ሊግን አታስቡት ሲልም ጭምር ነው የተናገረው። ዶሚኒክ ሶቦስላይ ነው ይህንን ሀሳብ የሰጠው። አሰልጣኝ አርኔ ስሎት 2 ነጥቦችን ጥለናል ብለዋል። በጨዋታ ላይ የሊቨርፑሉ አሰልጣኝ አርኔ ስሎት ቡድኑ በዚህ ብስጭት ሮብ ላይ ድል ለማድረግ እንዲጠቀም ጠይቀዋል። ብዙውን ጊዜም የጨዋታውን ጊዜ ሊቨርፑል የተሻለ እንደነበር የገለጹት አሰልጣኙ በዚህ ሰዓት ሁለተኛ ጎል ማስቆጠር ነበረብን ብለዋል። ቡድኑ ይህንን ብስጭትም ሮብ ወደ ድል ለመመለስም መውሰድና መጠቀም አለበት ሲሉ ነው አሰልጣኝ አርኔ ስሎት የሚናገሩት። 2 ነጥብ ጥለን ወጥተናል። በሜዳችን ነው ለረጅም ጊዜ ስንመራም ነበር። እናም ነጥብ ጥለን የወጣ ነው ሲሉ ነው አርኔ ስሎት የተናገሩት። ሮብ ላይ ግን ምላሽ መስጠት ይኖርብናል ሲልም ጭምር ነው የተናገረው። የሊቨርፑል ተጫዋቾችን አስተሳሰብ አልወደድኩትም ያለው ደግሞ ሮይ ኪን ነው። የቀድሞ ማንቸስተር ዩናይትድ ተጫዋች የሆነው ሮይ ኪን የሊቨርፑል ተጫዋቾችን ተችቷል። የተጫዋቾቹን አስተሳሰብ አልወደድኩትም ያለው ሮይ ኪን ፍላጎታቸውንና ልምምድ ላይ የሚያደርጉትን ነገር አልወደውም ሲልም ጭምር ነው የተናገረው። አክሎም ዋንጫውን በድጋሚ ለማሸነፍ የትልቅ ክለብ አስተሳሰብ የላቸውም ሲልም ጭምር ነው የተናገረው። ስለ ቶተናም አሰልጣኝ ያነሳው ሮይ ኪን ሁልጊዜም አሰልጣኝ ማሰናበትን መቀጠል አትችልም፣ ኢጎር ቱዶር እንዲሰራ እድል መሰጠት አለበት ሲልም ጭምር ነው የተናገረው። ሩኒ ዩናይትድ 3ኛ ደረጃን ይዟል ብሏል። ነገር ግን እኔ በእንደዚህ አይነት ነገሮች የምደሰት ሰው አይደለሁም ሲል ሮይ ኪን ጨምሮ ይናገራል። ስለ ዋንጫ ፉክክሩ ያነሳው ሮይ ኪን ማንቸስተር ሲቲ ተኝቶ ሊመስል ይችላል፣ ነገር ግን አሁንም በፉክክር ውስጥ እንዳለ ነው ማስበው ሲል ይናገራል። ሊቨርፑል ከአርሰናል በ21 ነጥቦች መራቁ ትልቅ ውድቀት ነው ለሊቨርፑል ሲልም ጭምር ነው ሮይ ኪን ሀሳቡን እየሰጠ የሚገኘው። በአንጻሩ የቶተንሃሙ አሰልጣኝ የሆኑት ኢጎር ቱዶርም ከጨዋታው ጋር አያይዞ አንዳንድ ጉዳዮቻቸውን አንስተዋል። የቶተንሃሙ አሰልጣኝ ኢጎር ቱዶር ቡድናቸው ባሳየው እንቅስቃሴ መደሰታቸውን ነው የተናገሩት። ደስታቸውም ወደር እንደሌለው ነው የገለጹት። ነጥብ ይዞ መውጣት ቀላል አልነበረም፣ በተጫዋቾቹ ደስተኛ ነኝ፣ እዚህ መምጣትም ቀላል አይደለም ሲሉ ነው ኢጎር ቱዶር የተናገሩት። ጨዋታውን ማሸነፍ ይገባን ነበር ማለት እንችላለን፣ ጥሩ ነገሮችን አሳይተናል ብለዋል። የቡድኑ መንፈስ በጣም ጥሩ ነበር። ቡድኑ ወደዚህ የመጣውም ከዋናው ቡድን 12 ተጫዋቾችን ብቻ ይዞ ነው ሲሉ ነው አሰልጣኝ ኢጎር ቱዶር። የትላንትናው ጨዋታ በጣም አስቸጋሪ እንደነበር፣ በተለይ ተጫዋቾች ሜዳ ላይ ለማሰለፍ 12 ተጫዋቾች ብቻ ከቋሚ ቡድኑ እንደነበራቸውና ሌሎቹን ከአካዳሚ የመጧቸው ተጫዋቾች እንደሆኑ ጭምር የተናገሩት። በአጠቃላይ ሊቨርፑል በጨዋታው ላይ 63 በመቶ የኳስ ቁጥጥር ነበረው። 17 የጎል ሙከራዎችን አድርገው 4ቱ ኢላማቸውን የጠበቁ ነበሩ። ኢላማቸውን በጠበቁ ሙከራዎች ያክል እንኳን ቶትናም 7 ኢላማቸውን የጠበቁ ሙከራዎችን ማድረግ የቻለበት መርሃ ግብር ነበር። በአጠቃላይ ግን ለሊቨርፑል በጣም ጥሩ የሚባል ምሽት አይደለም፣ ነጥብ ተጋርቶ የወጣበት። ከዛ ውጭ ደግሞ ከቼልሲ በነጥቦች በ3 ነጥቦች መራቅ የሚችልበትን እድል ሳይጠቀም የቀረበትም መርሃ ግብር ሆኖ ነው የተጠናቀቀው። ለሊቨርፑል ጥሩ ምሽት ነበር ብሎ ማንሳት አይቻልም። የተወዳጁ የእንግሊዝ ፕሪምየር ሊግ የ30ኛ ሳምንት የመጨረሻው መርሃ ግብር ዛሬ የሚደረግ ነው የሚሆነው። ዛሬ በአንድ ጨዋታ ቀጥሎ ይደረጋል። ልክ ምሽት 5 ሰዓት ሲል ብሬንትፈርድ በሜዳው ጂቴክ ኮሚኒቲ ስቴዲየም ከወልቨርሃምፕተን ወንደረርስ ጋር የሚያደርጉት ጨዋታም የ30ኛው ሳምንት የመጨረሻው መርሃ ግብር ይሆናል ተብሎ ነው የሚታሰበው። አርሰናል ፕሪምየር ሊጉን በ70 ነጥቦች እየመራው ይገኛል። ማንቸስተር ሲቲ በ61 ነጥብ ይከተላል። ማንቸስተር ዩናይትድ በ54 ነጥቦች ሶስተኛ ደረጃ ላይ ሲቀመጥ፣ አስተን ቪላ በ51፣ ሊቨርፑል በ49፣ ከዛ ውጪ ቸልሲ በ48 ነጥቦች እስከ 6ኛ ደረጃ ድረስ የተቀመጡ ናቸው። ቶተናም ሆትስፐርስ አሁን ላይ 30 ነጥቦችን በመሰብሰብ 16ኛ ደረጃ ላይ የተቀመጠ ቡድን ሆኗል። ወራጅ ቀጠናው ላይ ዌስትሃም 29፣ በርንሌይ 20 እና ወልቨርሃምፕተን ወንደረርስ ደግሞ 16 ነጥቦችን ይዘው የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች ናቸው። ከፍተኛ ግብ አስቆጣሪነቱን ኤርሊንግ ሃላንድ በ22 ግቦች ይመራዋል። ኢጎር ቲያጎ 18 ግቦች ያሉት፣ አንቷን ሴሜኒዮ 15 አለው። ዣኦ ፔድሮ 14 ጎሎችን አስቆጥረዋል። ሁጎ ኤኪቲኬ እና ቪክተር ዮኬሬሽ ደግሞ 11 ግቦችን ያስቆጠሩ ናቸው። የአሲስቱን ደረጃ ብሩኖ በ16 አሲስቶች እየመራው ነው። ራያን ሸርኪ 8፣ ኤርሊንግ ሃላንድ 7 አሲስቶችን ያደረጉ ተጫዋቾች መሆናቸውን ነው የተመለከት ነው። በሌሎች የአውሮፓ ታላላቅ ሊጎች የተደረጉ የትናንትና ጨዋታዎችን ደግሞ እንመልከት። ከነዚህ መካከል አንደኛው በጣሊያን ሴሪኤ የተደረጉ ጨዋታዎች ናቸው። ኮሞ ደረጃውን ከፍ ያደረገበት ወደ 4ኛ ከፍ ያለበትን ውጤት ነው ማምጣት የቻለው። በአሰልጣኝ ሴስ ፋብሪጋስ የሚመራው ኮሞ ከሮማ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። ዲየጎ ካርሎስ እና ዱቪካስ ናቸው ግቦቹን ያስቆጠሩት ለኮሞ።
ኮሞንም ለጣፋጭ ድል አብቅተውታል። እነዚህ ሁለት ተጫዋቾች የሮማን ግብ ያስቆጠረው ዶኒየን ማለን ነው። በፍጹም ቅጣት ምት ነበር ማስቆጠር የቻለው። በሴሪኤ በ9 ጨዋታዎችም 7ኛ ጎሉ ሆኖ ተመዝግቦበታል። ዶኒየን ማለን ከአስተን ቪላ ነበር በጥር የተጫዋቾች የዝውውር መስኮት ሮማን የተቀላቀለው። ነገር ግን ሮማን ትላንትና ባለድል ማድረግ አልቻለም፣ ጎል ቢያስቆጥርም። ኮሞ ማሸነፉን ተከትሎ ነጥቡን 54 በማድረስ በቻምፒየንስ ሊግ መሳተፍ የሚያስችለውን 4ኛ ደረጃ ላይ ተቀምጧል። ኮሞ 4ኛ ተከታታይ የጣሊያን ሴሪኤ ድሉን በማሳካት ነው በጣም ጥሩ ጊዜን እያሳለፈ እንደሆነም የተመለከትነውና አሰልጣኝ ሴስ ፋብሪጋስም በጣም ድንቅ ስራን እየሰሩ ይገኛሉ። አምና ወደ ጣሊያን ሴሪኤ በመጡበት ዓመት 10ኛ ደረጃን ይዘው ካጠናቀቁ በኋላ በሁለተኛው የውድድር ዓመታቸው ደግሞ በአውሮፓ ቻምፒየንስ ሊግ ለመሳተፍ በጣም ጥሩ ቦታ ላይ እንደሚገኙ እያስመለከቱን ይገኛሉ እና በጣም ጥሩ ቡድን ሰርቷል። ሴስ ፋብሪጋስ የቀድሞው የቼልሲና የአርሰናል እንዲሁም የባርሴሎና ተጫዋች እንደነበር እናስታውሳለን። በጣም ጥሩ የውድድር ዓመትን ነው እያሳለፈ የሚገኘው ከኮሞ ጋር። ሌላኛው ኤሲ ሚላን ሽንፈት አስተናግዷል። በጣሊያን ሴሪኤ መርሃ ግብር ኤሲ ሚላን ትናንት ከላትሲዮ ጋር ነበር ጨዋታውን ያደረገው። 1-0 በሆነ ውጤት ተሸንፏል። ለላትሲዮ ብቸኛውን የማሸነፊያ ግብ ያስቆጠረው ጉስታቮ ኢሳክን ማስቆጠር የቻለ ተጫዋች እንደሆነ ተመልክተናል። በጨዋታው ላይ የላትሲዮ አሰልጣኝ የሆኑት ማውሪሲዮ ሳሪ ቀይ ካርድ ተመልክተዋል። ኤሲ ሚላን ከተከታታይ 2 ጨዋታዎች ድል በኋላ በተለይ ባለፈው ሳምንት ደርቢ ዴላ ማዶኒና ላይ ኢንተር ሚላንን አሸንፈው እንደነበር እናስታውሳለን እና ትላንትና ግን ያንን ነገር ማድረግ አልቻሉም። በተለይ ከኢንተር ሚላን ጋር ያላቸውን የነጥብ ልዩነትም ወደ 5 ማጥበብ በሚችሉበትን እድል ሳይጠቀም ቀርቷል። ኢንተር ሚላንም በዚህ ሳምንት ነጥብ መጣሉን ተከትሎ ነገር ግን ኤሲ ሚላን ትላንትና ጨዋታውን ተሸንፈዋል። ኤሲ ሚላን በ60 ነጥብ 2ኛ ደረጃ ላይ ሲቀመጥ ላትሲዮ በ40 ነጥቦች 9ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው እየተመለከትን የምንገኘው። በሌሎች የጣሊያን ሴሪኤ ትላንትና መርሃ ግብሮች ደግሞ ጄኖዋ ቬሮናን 2-0 በሆነ ውጤት ማሸነፍ ችሏል። ፒያዛ ካግሊያሪን 3-1 ያሸነፈበት ትላንትና የተደረገ ሌላኛው ጨዋታ ነው። ቦሎኛ ደግሞ ሳሶሎን 1-0 በሆነ ውጤትም ማሸነፍ የቻለበት የትላንትና የጣሊያን ሴሪኤ መርሃ ግብሮች መሆናቸውን ነው የተመለከት ነው። በስፓኒሽ ላሊጋ ባርሴሎና መሪነቱን ያጠናከረበትን ውጤት ነው ያመጣው። ባርሴሎና ከሲቪያ ጋር ያደረገውን የላሊጋ መርሃ ግብር 5-2 በሆነ ውጤት ማሸነፍ ችሏል። በጨዋታው ላይ ራፊኒሃ ለባርሴሎና ሃትሪክ መስራት ችሏል። 3 ግቦችን በማስቆጠር ቀሪዎቹን የባርሴሎና ግቦች ዳኒ ኦልሞና ዣኦ ካንሴሎ ማስቆጠር ችለዋል። ካንሴሎ በትላንትናው ጨዋታ እሱም በጣም ጥሩ ከነበሩ ተጫዋቾች መካከል አንደኛው ነው። 2 ጎሎች እንዲቆጠሩ በተለይ ራፊኒሃ የመጀመሪያዎቹን 2 ጎሎች ያስቆጠረው ከፍጹም ቅጣት ምት ነውና ሁለቱንም ፍጹም ቅጣት ምቶች ያስገኘው ዣኦ ካንሴሎ እንደሆነ ተመልክተናል። ከዛ ውጭ በጨዋታው ላይ በጣም ቆንጆ የሆነች ጎልንም ሶሎ ጎል ማስቆጠር ችሏል። በትላንትናው ጨዋታ ላይ ለሲቪያ ኦሶና ሶው ናቸው ኳስና መረብን ማገናኘት የቻሉት። ባርሴሎና 70 ነጥቦችን በመሰብሰብ አንደኛ ደረጃ ላይ ተቀምጠዋል። ሲቪያ በ31 ነጥቦች 14ኛ ደረጃ ላይ የተቀመጠው። ባርሴሎና ቀጣይ መርሃ ግብሩ የአውሮፓ ቻምፒየንስ ሊግ ነው። በሳምንቱ አጋማሽ ከኒውካስል ዩናይትድ ጋር ጨዋታውን ያደርጋል። በዚሁ ከባርሴሎና ጋር ከነሳን አይቀር አንድ መረጃን ደግሞ ወደ እናንተ እናገራችሁ። ከባርሴሎና ጋር የተያዘ ዮሃን ላፖርት ፕሬዝደንታዊ ምርጫውን አሸንፈዋል። በጣም ሲጠበቅ የነበረ ፕሬዝደንታዊ ምርጫ እንደነበር እናስታውሳለን። በዮሃን ላፖርት እና በቪክተር ፎንት መካከል በጣም ትልቅ ፉክክሮች ሲደረጉ እንደነበር እናስታውሳለን እና ትላንትና ፕሬዝደንታዊ ምርጫው ተደርገው ዮሃን ላፖርት ድል አድርገዋል። ዮሃን ላፖርት የካታላኑ ክለብ ባርሴሎና ፕሬዝደንት በመሆን በድጋሚ መመረጥ ችለዋል። ትላንት በተካሄደው የባርሴሎና ፕሬዝደንታዊ ምርጫ ዮሃን ላፖርት አብላጫውን ድምጽ በማግኘት ነው ያሸነፉት። የዮሃን ላፖርት ብርቱ ተፎካካሪ የነበሩት ቪክተር ፎንት ከምርጫ ውጤቱ በኋላ ዮሃን ላፖርት በማሸነፍ እንኳን ደስ አለህ ብለውታል። በተለይ የሚመረጡ ከሆነ ቪክተር ፎንት ሊዮኔል ሜሲን ወደ ቡድኑ እንደሚመልሱትም ቃል ገብተው ነበር። ነገር ግን ያ ነገር ሳይሳካላቸው ቀርቷል። በዮሃን ላፖርት ተሸንፈዋል። ዴሞክራሲ ያለበት ምርጥ ክለብ እንዳለን ለዓለም አሳይተናል ብለዋል ቪክተር ፎንት። መሪያችንን የመምረጥ መብቱ ስላለን እድለኞች ነን ሲሉ ጭምር ተደምጠዋል። ዮሃን ላፖርት ለሚቀጥሉት 5 ዓመታት እስከ 2031 ድረስም በድጋሚ የባርሴሎና ፕሬዝዳንት በመሆን እንደሚያገለግሉ ነው ከትናንትናው ድል በኋላ ማረጋገጥ የቻሉት። በዚሁ የስፓኒሽ ላሊጋ ሌሎች የጨዋታ ውጤቶችን የትናንትናዎቹን እንመልከት። እንዲሁ ማዮርካና ኤስፓኞል ጨዋታቸውን አድርገው ማዮርካም 2-1 በሆነ ውጤት ማሸነፍ ችሏል። ሪያል ቤቲስ ከሴልታ ቪጎ ጋር ያደረገው ጨዋታ 1-1 በሆነ ውጤት ነው የተጠናቀቀው። ሪያል ሶሴዳድ ደግሞ ኦሳሱናን 3-1 በሆነ ውጤት ያሸነፈበት የትላንትና መርሃ ግብሮች ናቸው። በጀርመን ቡንደስሊጋ ማይንዝ ቨርደር ብሬመንን 2-0 አሸንፈዋል። ኡኒየን በርሊን ፍራይበርግን 1-0 ያሸነፈበት ውጤትና ስቱትጋርትን በተመሳሳይ አርቢ ላይፕዚግን 1-0 በሆነ ውጤት ማሸነፍ ችሏል። በፍሬንች ሊጓንም የተደረጉ መርሃ ግብሮች ነበሩ። ስትራስቡርግ እና ፓሪስ ኤፍሲ
ጨዋታቸውን 0-0 አጠናቀዋል። ትላንትና ሊደረግ የነበረው የፓሪስ ሰን ዠርሜን እና የናንተስ ጨዋታ ተራዝሞላቸዋል። ለፓሪስ ሰን ዠርሜኖች ረፍት እንዲያደርጉ በሳምንቱ አጋማሽ የአውሮፓ ቻምፒየንስ ሊግ ጨዋታ ስላላቸው ሊ ሃርቬና ሊዮን 0-0 አጠናቀዋል። ቱሉዝ ደግሞ ሜትስን 4-3 ሲያሸንፍ ሊል ሬንስን 2-1 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና በፍሬንች ሊጓንና በአውሮፓ ታላላቅ ሊጎች የተደረጉ የጨዋታ ውጤቶች መሆናቸውን ነው የተመለከት ነው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናድርስ። አርሰናልን የተመለከተ መረጃን በማስቀደምን ጀምር። ጄሚ ሬድናፕ ስለ ማክስ ዶመን ይናገራል። ነገሩን ግልጽ ለማድረግ ሁኔታውን ለመረዳትም ማክስ ዶመን ገና የሁለተኛ ደረጃ ትምህርት ማጠናቀቂያ ፈተና እንኳን አልወሰደም ሲል ይናገራል። ነገር ግን እጅግ ድንቅ ብቃቱን የሚያሳይ ታዳጊ መሆኑንና ወደፊት ሱፐርስታር እንደሚሆን ግን አምናለሁ ብሏል። ጄሚ ሬድናፕ ሲናገር ይህ ተጫዋች የ10ኛ ክፍል ተማሪ እንደሆነ ነው የሚነገረው። ማክስ ዶመን በሳምንቱ መጨረሻም ጎል ማስቆጠሩን እናስታውሳለን። ለአርሰናል ታዳጊ በመሆንም በትንሽ እድሜው በፕሪሚየር ሊጉ ጎል ያስቆጠረ ተጫዋች የሚለውን ሪከርድ ጭምር መስበሩን እናስታውሳለን እና ገና 10ኛ ክፍል ተማሪ ነው። ከአንድ ወር በኋላም በጣም ትልቅ ፈተና እንደሚወስድ ጭምር የሚያሳዩ መረጃዎች ናቸው የወጡት። ነገር ግን በጣም ድንቅ ተጫዋች እንደሆነ ግን እያስመሰከረ ነው ብለዋል ጄሚ ሬድናፕ ሲናገር። ራፋኤል ቤኒቴስ የቀድሞው የሊቨርፑል አሰልጣኝ እንዲሁም በሪያል ማድሪድ አሰልጣኝነትም እናስታውሳቸዋለን። መቼና በምን ጊዜ እንደሚሆን ባላውቅም ነገር ግን አርቴታ ለአርሰናል የመጀመሪያውን የቻምፒየንስ ሊግ ዋንጫን የሚያመጣው አሰልጣኝ ይመስለኛል ሲል ራፋ ቤኒቴዝ ሀሳቡን እየሰጠም ይገኛል። ሌላኛው ከአርሰናል ጋር በተያያዘ የምናነሳው ጉዳይ አንድ የዝውውር መረጃ ነው። የቦሩሲያ ዶርትመንዱ አማካይ የሆነው ሁሊያን ብራንት በዚህ ክረምትም ክለቡ ሊለቅ እንደሚችል መረጃዎች እየወጡ ነው። አርሰናል ይህንን ተጫዋች ሁኔታ ደግሞ በቅርበት ከሚከታተሉ ክለቦች መካከል ቀዳሚው እንደሆነ የሚያሳዩ መረጃዎች ናቸው የወጡት። ሌላኛው ባርሴሎናም የዚህ ተጫዋች ፈላጊ እንደሆነ ይነገራል። እንደ ስካይ ስፖርት ጀርመኒ ዘገባ ከሆነ ፓትሪክ ቤርጌ በተለይ መረጃውን ሲያጋራ ሁለቱ የአውሮፓ ግዙፍ ክለቦች የሚባሉት አርሰናል እና ባርሴሎና ይህንን የጀርመን ኢንተርናሽናል በዶርትሙንድ ያለውን የውል ስምምነት ሲያጠናቅቅም ጥቂት ወራት ሲቀሩት የሁኔታውን እየገመገሙት ይገኛሉ። ተጫዋቹን በነጻ ስለማስፈረም በትልቁ እያሰቡ እንደሚገኙ ነው የተነገረው። ሁሊያን ብራንት እስካሁን ከማንኛውም ክለብ ጋር ይፋዊ ድርድርን ባይጀምርም የ29 ዓመቱ አማካይ ግን አሁን ያለው ውል ሲጠናቀቅ ወደ ውጭ ሀገር ሄዶ የመጫወት ሀሳብ እንዳለው ነው የሚነገረው። ሁሊያን ብራንት እንደ አውሮፓውያኑ አቆጣጠር በ2019 ነው ከባየር ሌቨርኩዘን ወደ ዶርትሙንድ የተቀላቀለው። ለዶርትሙንድም ወሳኝ ተጫዋች መሆኑን አሳይቷል። በፈጠራ ብቃቱ፣ በቴክኒካል ጥራቱ፣ በተለያዩ የአጥቂ አማካይ ቦታዎች ላይ የመጫወት ችሎታው ደግሞ የሚታወቀው ሁሊያን ብራንት ለዶርትሙንድ የማጥቃት እንቅስቃሴም በጣም ትልቅ አስተዋጽኦችን ነው ሲያበረክት የቆየው። በተለይም ጨዋታን የመምራት የማለፍ ክህሎቱና የተከላካይ ክፍሎችን ሰብሮ የመግባት ብቃቱ ለቡድኑ ትልቅ እሴትንም ጨምሮለታል። ሆኖም ግን ውሉ በዚህ ክረምት የሚጠናቀቅ በመሆኑ ዶርትሙንድ ልምድ ያለውን ተጫዋቹን በነፃ ደግሞ የመፈለግ ፍላጎትም እንዳለበት ጭምር ነው ወይም ተጫዋቹን በነፃ እንደሚያጡት ነው እየተነገረ የሚገኘው። አርሰናሎች የሚኬል አርቴታ በዋንጫ በሚያደርጉት ፉክክር ላይ በአማካይ ክፍላቸው ላይ ልምድ ያለውና የፈጠራ ብቃት ያለው ተጫዋችን ለመጨመር ይፈልጋሉ ተብሎ ነው የሚታሰበው። የሁሊያን ብራንት ቴክኒካላዊ ብቃት ደግሞ ለአርሰናል ስብስብም ጥልቀትን እንደሚሰጥ ጭምር ነው በርካቶች የሚያምኑት። በአንጻሩ ባርሴሎና የካታላኑ ክለብ በተከላካዩና በአማካይ መስመር መካከል ሆኖ የፈጠራ ስራዎችን ሊሰራ የሚችል ተጫዋችም እንዲሁ ይፈልጋሉ። የክለቡ የፋይናንስ ሁኔታ ደግሞ በነፃ የሚገኙ ተጫዋቾችን ቅድሚያ እንዲሰጥ ስለሚያስገድዳቸው ሁሊያን ብራንትም ለእነሱ በጣም አሪፍ አማራጭም ሊያደርገው እንደሚችል የሚያሳዩ መረጃዎች እየወጡ ነው። አርሰናልና ባርሴሎና በአጠቃላይ ግን ይህንን ተጫዋች ለማስፈረም ትልቅ ጥረት ያደርጋሉ ተብሎ ነው የሚጠበቀው። የማንቸስተር ሲቲን ጉዳይ እንመልከት። ሮድሪ ሲቲ ከፉክክሩ የራቀ መሆኑን ገልጿል። የማንቸስተር ሲቲ ወሳኝ አማካይ የሆነው ሮድሪ የፕሪሚየር ሊጉ የዋንጫ ፉክክር ከባድ እየሆነ መምጣቱን ነው የሚያነሳው። ሮድሪ ሲናገር ከአርሰናል ያለን የነጥብ ልዩነት አሁን ላይ በጣም ሰፊ የሆነብን ይመስለኛል ሲል ነው ሮድሪ የሚናገረው። ይሁን እንጂ ማንቸስተር ሲቲ ተስፋ እንደማይቆርጥና እስከ መጨረሻው እንደሚፋለም ሮድሪ ጨምሮ አስተያየቱን ሰጥቷል። ማንቸስተር ሲቲ በአሁኑ ሰዓት አንድ ቀሪ ጨዋታ እያለው ከሊጉ መሪ አርሰናል በ9 ነጥቦች ርቆ ነው የሚገኘው። ቀጣይ ተጋጣሚያቸው እነማን እንደሆኑ ስንመለከትም ማንቸስተር ሲቲ በሊጉ በቀጣይ የሚጫወተው በተከታታይ ከቼልሲ ከአርሰናልና ከበርንሌ ጋር ነው የሚጫወቱት። አርሰናል በበኩሉ ከቦርንመስ ከማንቸስተር ሲቲ እና ከኒውካስል ዩናይትድ ጋር በተከታታይ ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር ያሳያል። ፔፕ ጓርዲዮላ ይናገራል። ከኤርሊንግ ሃላንድ፣ ጀረሚ ዶኩና ሪያን ሸርኪ ጋር በምናደርገው ጨዋታ በመጀመሪያ ላይ ቡድናችን እጅግ ሚዛኑን የሳተ ወይም አንባላንስድ እንደነበር ተምረናል።
በፕሪሚየር ሊግ ውስጥ ደግሞ አንድ ቡድን ሊኖር የሚገባ አይነት መረጋጋት ወይም ስቴቢሊቲ አልነበረውም። ያንን ለማስተካከል ጥረት ያደረኩትም ለዚህ ነው። ቡድኑ አሁንም እያደረገ ያለው ቡድን ነው። ከመጀመሪያው አንስቶ ብዙ መሻሻሎችን አሳይተናል ብዬ አስባለሁ። ነገር ግን ስራው ገና አልተጠናቀቀም። ሪያን ሸርኪ ጋር መጫወት አልወድም ልል አልችልም። በተለይም ተቀይሮ ሲገባ የሚፈጥረው ተጽዕኖ ወይም ኢምፓክቱ የማይታመን ነው። ነገር ግን አንዳንዴ እሱ የሚፈልገውን ፍጥነት አይሰጠንም። አንቷን ሴሜኖና ኒኮ ኦራይሊ በክንፍ መስመር ተጫውተው ወደ መሀል ሲገቡና ወደ ሳጥን ሲደርሱ ቡድኑ የተረጋጋ ነበር። እነሱ ደግሞ በእውነት በጣም ጥሩ ነበሩ። አሁንም ቢሆን እንደ ቡድን ዘላቂ መረጋጋት የምናገኝባቸውን ምርጥ መንገዶች መፈለግ አለብን ሲል ነው ፔፕ ጓርዲዮላ የሚናገረው። ሮድሪ ቀጥልና ምናልባት የዋንጫ ፉክክሩ አብቅቶ ሊሆን ይችላል፣ ምናልባት ደግሞ አላበቃም ይሆናል። እኛ ግን እስከ መጨረሻው መፋለማችንን እንቀጥላለን። ለማሸነፍ ምን እንደሚያስፈልገን ልምዱ ስላለን ነገሩ ከባድ እንደሚሆን እናውቃለን ብሏል። አሁን ላይ ምንም አይነት ቁጭት ውስጥ የምንገባበት ጊዜ ላይ አይደለንም። ችግራችንን አውቀን እንደገና የምንፋለምበት ጊዜ ነው ሲልም ይናገራል ሮድሪ ሀሳቡን ሲሰጥ። ፔፕ ጓርዲዮላም እንዲሁ ይናገራል። ሃላንድ ጎሎችን እያስቆጠረ ያልሆነው በቡድኑ ችግር ምክንያት እንደሆነ ነው የሚናገረው። ፔፕ አክሎም ሃላንድ ጎሎችን እንዲያስቆጠር እኛ በቂ እድሎችን መፍጠር ይኖርብናል ሲልም ተናግሯል። ፔፕ አያይዞም ሃላንድ በቅርቡ የሚመጡ ጨዋታዎች ላይ ወደ አቋሙ እንደሚመለስም እርግጠኛ ነኝ ሲልም ጭምር ነው አሰልጣኝ ፔፕ ጓርዲዮላ የሚናገሩት። ማንቸስተር ሲቲ በክረምቱ የዝውውር መስኮት ፔድሮ ፖሮን ከቶተናም ለማስፈረም ጥረት ሊያደርግ እንደሚችል ተገልጿል። ቶተናም ከሊጉ የሚወርድ ከሆነ ተጫዋቹን ለመሸጥም ሊገደድ ይችላል። ይህም ደግሞ ለዝውውሩ በር የሚከፍትለት ይሆናል ተብሎ ይታሰባል። ቲም ቶክ እንዳወጣው መረጃ ከሆነ የማንቸስተር ዩናይትድ ጉዳዮችን እናንሳ። ሌኒ ዮሮ ከትላንትናው ጨዋታ በኋላ አንድ አስተያየቱን ሰጥቷል። ይህ በጣም አስፈላጊ ጨዋታ ነበረ፣ ምክንያቱም እነሱ በደረጃ ሰንጠረዡ በቅርብ እየተከተሉን ስለነበሩ ሊደርሱብን ነበር። ስለዚህም በሁኔታው በውጤቱ በጣም ደስተኛ ሆኛለሁ ብሏል። ያደረኩት ታክልም ለኔ ልክ ጎል እንደማስቆጠር ያክል ነበር ሲልም ጭምር ነው የተናገረው ሌኒ ዮሮ። ስለ ብሩኖም ተናግሯል። ከብሩኖ ጋር መጫወት ደስ የሚል ስሜት አለው። በየጨዋታው እኛን የሚታደገን ምርጥ ተጫዋች ነው። ይህንን ስኬት የቤካምን አሲስት ሪከርድ መስበሩ 100% ይገባዋል። ምናልባትም ከውጭ ሊያየው ሰው ላይታይ ይችላል፣ ነገር ግን በቡድን ውስጥ ያለው ባህሪ በጣም ድንቅ ነው። ጥሩ ሰው ነው ሲልም ጭምር ይናገራል። ስለ ካሴሜሮም ተናግሯል። ካሴሜሮ በየጨዋታው ጎል የሚያስቆጥር ይመስለኛል። የላቀ ብቃት ያለው ምርጥ ተጫዋች ነው። በጣም ልምድ ያለው ተጫዋች ነው ሲልም ጭምር ነው ሌኒ ዮሮ ስለ ካሴሜሮም ሀሳቡን የሰጠው። ሮይ ኪን ተመሳሳይ ጥያቄ ቀርቦለት ነበር። ማይክል ካሪክ ቋሚ አሰልጣኝ መሆን አለበት ወይ ተብሎ ሮይ ኪን ጥያቄ ቀርቦለት አይ ከሱ የተሻሉ ብዙ አማራጮች አሉ ሲል ነው የሚናገረው። ቦታውን ለመረከብ ለሱ ጥሩ ጊዜ ነበር፣ ጥሩ ስራም እየሰራ ነው። ነገር ግን የማንቸስተር ዩናይትድ አሰልጣኝ ለመሆን ከሱ እጅግ የተሻሉ ሌሎች አማራጮች እንዳሉ አስባለሁ። በእርግጠኝነት ከ3 ወራት በፊት ማይክል ካሪክ ማንቸስተር ዩናይትድን በቋሚነት ያሰለጥናል ተብሎ ቢታሰብ ኖሮ ማንም ሰው በቁም ነገር አይቀበለውም ነበር ወይም ደግሞ አያስበውም ነበር ሲልም ጭምር ነው የተናገረውና አሁንም ቢሆን ጥሩ ነገሮችን እየሰራ ነው። ነገር ግን በቋሚ አሰልጣኝነት ቦታው ላይ ግን ማንቸስተር ዩናይትድ ከሱ የተሻለ ሰው ማምጣት ይጠበቅበታል ሲልም ነው ሮይ ኪን የሚናገረው። ተጫዋቾቹ እንደ ተጋጣሚያቸው ብዙ ጨዋታዎችን ካላደረጉ ንቃታቸው ሊቀንስ አይችልም ወይ ተብሎ ተጠይቆ ነበር። ካሪክ እንደ አመለካከትህ ይወሰናል። ምን መሰለ፣ ጨዋታውን አለማድረግ ለቀጣዩ ጨዋታ በተሻለ ሁኔታ እንድትዘጋጅ ይረዳል የሚሉ አሉ። በሌላ በኩል ደግሞ ጨዋታውን አለማድረግ ከጨዋታ ዑደት ወይም ሪትምህ ሊያስወጣህ ይችላል። ስለዚህም በሪትም ውስጥ አትሆንም ማለት ነው። ከተለያዩ አቅጣጫዎች መመልከት ትችላለህ። እኛ ማድረግ ያለብን ያለውን ሁኔታ ተጠቅመን በደንብ ማስተናገድና ዝግጁ መሆን ነው። እንደ አንዳንዶቹ ብዙ ጨዋታዎችን አናደርግም። ሁኔታው እንዲህ ነው። ያንን ተቀብሎ ካለው ነገር ደግሞ የተሻለ ውጤት ማምጣትም ይኖርብናል ሲልም ጭምር ነው የተናገረው። ማንቸስተር ዩናይትዶች ማሊክ ዲዩፍን ይፈልጉታል። ማንቸስተር ዩናይትድ አልሃጂ ማሊክ ዲዩፍን በክረምቱ የዝውውር መስኮት ለማስፈረም ፍላጎት ማሳየቱ ነው እየተነገረ የሚገኘው። የግራ መስመር ተከላካዩ በዩናይትድ የዝውውር ዝርዝር ውስጥም መካተቱ ተነግሯል። ሆኖም ግን ዩናይትድ እስካሁን ምንም አይነት ይፋዊ ጥያቄን አለማቅረቡን ነው ዘ አትሌቲክ የተባለው የመረጃ ምንጭ መረጃውን እያጋራ እንደሚገኝ ዘገባዎቹ የጠቆሙት። የሊቨርፑል ጉዳዮችን እንመልከት። ሚሎስ ኪርኬዝ የሳላህ የዋንጫ መደርደሪያን ለመጀመሪያ ጊዜ ሲያይ የተሰማውን ሀሳብ እንዲህ ሲል ይገልጸዋል። ያንን ፎቶ ከማንሳቴ በፊት አይቼው ነበር፣ ነገር ግን በአካል ለመጀመሪያ ጊዜ ስመለከተው ዋው ይሄ ምንድን ነው አልኩኝ። ይሄ የአንድ ትልቅ ደረጃ ላይ ያለ ተጫዋች መገለጫ ነው። እኔ እስካሁን ለጨዋታው ኮከብ የምትሰጠውን ያችን ቢጫ ዋንጫ እንኳን አግኝቼ አላውቅም አልኩት። እሱ ጋር ስመጣ ግን ወደ 100 የሚጠጉ እንደዚህ አይነት ዋንጫዎች አሉ። ወርቃማ ጫማ፣ የአመቱ ምርጥ ተጫዋች፣ የቻምፒየንስ ሊግና የፕሪሚየር ሊግ ዋንጫዎች እዚያ ታያለ። አዎ እሱ ሙሐመድ ሳላህ ነው። በዓለም ላይ ካሉ ታላላቅ ተጫዋቾች መካከል አንደኛው ነው።
እሱ የደረሰበትን ደረጃና እንዲህ ያሉ ስኬቶችን ማየት ደግሞ ያነሳሳሃል፣ የበለጠ ጠንክረ እንድትሰራ ነው የሚያደርግ ሲልም ጭምር ነው ሚሎስ ኪርኬስ ለቡድን አጋሩ መሐመድ ሰላም የተናገረው። በዚሁ የሪያል ማድሪድ ጉዳዮችን እናንሳ ውድ ቤተሰቦቻችን። የሲቲው ጨዋታ ቀላል አይሆንም ብለዋል ብራሂም ዲያዝ። የሪያል ማድሪዱ ተጫዋች ብራሂም ዲያዝ ቀጣዩ የማንቸስተር ሲቲ ጨዋታ ቀላል አይሆንም ሲልም ነው የተናገረው። የማንቸስተር ሲቲ የመልስ ጨዋታ ቀላል አይሆንም ሲል ብራሂም ዲያዝ ይናገራል። ነገር ግን ሁልጊዜም እንደምንለው የምንወዳቸው የቻምፒየንስ ሊግ ምሽቶች ግን አስደናቂ እንደሆኑ እርግጠኛ ነኝ ሲል ነው ብራሂም ዲያዝ የተናገረው። የፊታችን ማክሰኞ ማለትም ነገ የሚጠበቀው የማንቸስተር ሲቲና ሪያል ማድሪድ የቻምፒየንስ ሊግ ጨዋታን የሚመሩት ዳኛ ይፋ ተደርገዋል። ኢቲሃድ ስቴዲየም ላይ የሚደረገውን ጨዋታ ክሌመንት ቱርፒን በመሃል ዳኝነት እንደሚመሩት ነው የተመረጠው። ሪያል ማድሪድ በፈረንሳዊው ዳኛ ክሌመንት ቱርፒን እየተመራ ያደረጋቸውን 10 የቻምፒየንስ ሊግ ጨዋታዎች አልተሸነፈም። የመጀመሪያው ዙር ጨዋታ ባለፈው ሳምንት ሪያል ማድሪድ ሳንቲያጎ ቤርናቢው ላይ 3-0 ማሸነፉ የሚታወስ ነው። በመጀመሪያ ሁሉንም የቡድን አጋሮቼን እንኳን ደስ አላችሁ ማለት ፈልጋለሁ ብሏል። ጎል በማስቆጠሬ በማሸነፋችን በጣም ደስተኛ ነኝ ብሏል አርዳ ጉሌር። በአካል ብቃት ብቻ ሳይሆን በአእምሮ ላይም እየሰራን ነው። ሁሉንም ነገር በትዕግስት እየጠበቅኩኝ ነው። አላማዬ ራሴን ማሻሻል ነው። ሪያል ማድሪድ በዓለም ላይ ካሉ ምርጥ ክለብና ጎል ማስቆጠር ደግሞ ከምንም በላይ ደስ የሚል ስሜት አለው። እዚህ በመሆኔ በጣም እድለኛ ነኝ ሲልም ነው አርዳ ጉሌር የተናገረው። የኤልቼው አሰልጣኝ የሆኑት ኤደር ሳራቢያ ሪያል ማድሪድ ኤልቼን 4-1 ባሸነፈበት ጨዋታ ማግስት ስለ ተጋጣሚው ስለ አሰልጣኝ አልቫሮ አርቤሎ የሚከተለውን አስተያየት ሰጥቷል። ሪያል ማድሪድ በሁሉም ጨዋታዎች ላይ የሚያሳየው የብቃት ደረጃና ፍላጎት ፍጹም ነው። ሁልጊዜም በሁሉም ዋንጫዎች ላይ ይጫወታሉ። አሁንም ለላሊጋውና ለቻምፒየንስ ሊግ በጠንካራ ሁኔታ እየተፎካከሩ እንደሆነ አምናለሁ። አርቤሎ በርካታ የታዳጊ አካዳሚ ተጫዋቾችን ወደ ዋና ቡድን ለማምጣትም ትልቅ ድፍረት እያሳየ ነው ብለዋል። አሰልጣኙ አድናቆቱንም ይገልጻል። ምንም እንኳን አሰልጣኙ በውጤቱ ደስተኛ ባይሆንም ሪያል ማድሪድ በጨዋታው ላይ የበላይ እንደነበረና የተሻለ እንቅስቃሴ ማድረጉን ነው ያመነው። ኬሊያን ምባፔ በሪያል ማድሪድ ለሚገኙ የሁሉም የድርሻ አባላት እንግዲህ ከጉዳቱ እንዳገገመና ጥሩ ስሜት ላይ እንደሆነ በመግለጽ በሲቲው ጨዋታ በቋሚነት የመጫወት ፍላጎቱን የገለጸ ቢሆንም ሪያል ማድሪድ አሁን ላይ ግን ምንም አይነት ሪስክ መውሰድ እንደማይፈልጉና በጣም አስፈላጊ ከሆነ እንኳን በቤንች ላይ እንደሚቀመጥ አሳውቀውታል ተብሏል። ኬሊያን ምባፔ ከማንቸስተር ሲቲ ጋር በሚደረገው የአውሮፓ ቻምፒየንስ ሊግ የመልስ ጨዋታ ተጠባባቂ ወንበር ላይ ሊጀምር እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ኬሊያን ምባፔን በተመለከተ በወጣው መረጃ መሰረት የሕክምና ባለሙያዎች ባደረጉት ምክክር ኤምባፔ ቀዶ ጥገናውን ባያደርግ እንደሚመርጥ ወስነዋል። ይሄ ውሳኔ ከዓለም ዋንጫ ጋር ምንም አይነት ግንኙነት እንደሌለውና በጤናው ላይ ብቻ ተመስርቶ የተወሰነ መሆኑን የተገለጸ ሲሆን ኬሊያን በአሁኑ ሰዓት ጥሩ ስሜት እየተሰማው እንደሆነና የነበረበት ህመምም ቀስ በቀስ እየጠፋለት እንደሚገኝ ነው የተነገረው። ይህ መረጃ ለሪያል ማድሪድ ደጋፊዎች ትልቅ እረፍት ሆኗል። ምክንያቱም ኬሊያን ቀዶ ጥገና ቢያደርግ ኖሮ ለረጅም ጊዜ ከሜዳ ሊርቅ ይችል እንደነበር በርካቶች ስለሚያውቁ በዚህ ምክንያትም የሪያል ማድሪድ ደጋፊዎች እፎይታ እንደተሰማቸው የሚያሳዩ ዘገባዎች ደግሞ እየወጡ ይገኛሉ። አርቤሏ ቃሉን በተግባር እያረጋገጠ ነው። ስራውን ሲረከብ በወጣቶች አካዳሚ እንደሚተማመን ተናግሮ ነበር። እናም አሁን ላይ የነበረውን እምነት እንዳረጋገጠ ነው። ከሱ በፊት የነበሩት አሰልጣኞች ይህንን ካላደረጉ የእሱ ክብር ደግሞ ከፍ ሊል እንደሚችል ነው ራሞን አልቫሬስ መረጃውን ያጋራው። ኬፍረም ቱራም የዩቬንቱሱ ተጫዋች ስለ ቪኒ ይናገራል። ቪኒሲዮስ ጁኒየር ጥቃት ሲደርስበት እኔ ራሴ የተጠቃው ያክል ነው የሚሰማኝ። እንደ ወጣት ተጫዋች ደግሞ ይህንን መቋቋም አስቸጋሪ ነው ሲልም ይናገራል። ለዛም ነው እኛ ራሳችንን ሜዳውን ለቀን መውጣት ያለብን ሲልም ጭምር ኬፍረም ቱራም የዩቬንቱሱ ተጫዋችም የተናገረው። ሪያል ማድሪድ ሲከላከል ቀላል ነው ብሏል ፔፕ ጓርዲዮላ። ማንቸስተር ሲቲ ከዌስትሃም ዩናይትድ ጋር ካደረገው ጨዋታ በኋላም ንግግር ያደረገ ሲሆን ትኩረቱን በቀጣይ ስለሚገጥመው ሪያል ማድሪድ ነበር ብሏል። በፔፕ ጓርዲዮላ ላይም ሪያል ማድሪድ በራሱ ክልል ተሰብስቦ በሚከላከልበት ወቅት በቀላሉ የሚሰበር እንደሆነ ሲናገር፣ በተቃራኒው ግን በፈጣን አጸፋዊ ማጥቃት በጣም አደገኛ መሆናቸውን ይናገራል። ጋርዲዮላ አያይዞም ምንም እንኳን ዌስትሃም በአሰልጣኝ ኑኖ ኤስፕሬንቶ ሳንቶ አማካኝነት በቆሙ ኳሶች ላይ ጠንካራ ቢሆንም የሪያል ማድሪድ ፈጣን የአጥቂ ሽግግር ግን ከዌስትሃም እጅግ የላቀና አስፈሪ መሆኑን ይናገራል። ሪያል ማድሪድ ሲከላከል በጣም ቀላል ነው። እርግጥ ነው ለሁለቱም ቡድኖች ተገቢውን ክብር መስጠት አለብኝ። ነገር ግን በዌስትሃምና በሪያል ማድሪድ በኩል በጥልቀት የመከላከልና ፈጣን የማጥቃት ሽግግሮች የመሳሰሉ ሁለት ኳሊቲዎች እንዳሉ ስናገር ስህተት እንዳልሰራው ተስፋ አደርጋለሁ። የሪያል ማድሪድ ፈጣን የማጥቃት ሽግግር በጣም አደገኛ ነው። በሴት ፒሶች ላይ ደግሞ ዌስትሃም ዩናይትዶች በጣም ጥሩ ናቸው ሲልም ጭምር እንዲሁ ተናግሯል።
የፋይናሊስማ የፍጻሜ ጨዋታም ተሰርዟል። በአርጀንቲናና በስፔን መካከል የሚደረገው የፋይናሊስማ ፍጻሜ ጨዋታም ኳታር ላይ ሊካሄድ እንደነበር ይታወሳል። ይሁን እንጂ ኳታር ባለባት ደህንነት ስጋት ምክንያት በሀገሪቱ የሚካሄዱ ስፖርታዊ ውድድሮችን አራዝማለች። ይህንን ተከትሎ የፋይናሊስማ ፍጻሜ ጨዋታን በማድሪድ ሳንቲያጎ ቤርናቢው ለማድረግ ቢታሰብም አርጀንቲና ግን ውድቅ አድርገዋለች። ጨዋታው አርጀንቲናና ስፔን በደርሶ መልስ እንዲካሄድ ዩኤፋን ቢጠይቁትም ተቀባይነት አለማግኘቱ ተነግሯል። በዚህ ምክንያትም ጨዋታው መሰረዙንና እንደማይካሄድ ነው የአውሮፓ እግር ኳስ ማህበር ይፋ እንዳደረገ ዘገባዎቹ የጠቀሙት። ስለዚህም ከዚህ በኋላ ፋይናሊስማ በዚህ ውድድር ዓመት እንደማይደረግ ነው መረጃው የበጣው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏር ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁም በአክብሮት ተመኘው።